በቤተ ክርስቲያን አባቶች መካከልም በመምህራን መካከልም በካህናት መካከልም በትልልቆቻችን አባቶች መካከል እውነትና ምህረት ካልተገናኙ ኢትዮጵያ ምህረት አታገኝም። ቤተክርስቲያናችን ምህረት አታገኝም። ግፉም ስደቱም መከራውም ይቀጥላል። ለተከፈተ ልብ የሰማይ ደጅ ይከፈታል፣ ለተዘጋ ልብ የሰማይ ደጅም ይዘጋል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። እግዚአብሔርን አድነኝ የምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። በጣም ሊቅ አያስቀናኝም እግዚአብሔር በሚያውቀው። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ረን ያልልም። በጣም ሰውነቱ ድርቅ ክስት ብሎ በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ በጳጳሳት እፈልጋለሁ፣ በመነኮሳት ያለው፣ በመምህራን ያለው፣ በምዕመናን በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። የሰው ልጅ እውነት ሲኖረው ርኅራኄ ይጎለዋል። ርኅራኄ ሲኖረው ደግሞ እውነት የለውም። እውነት ያስኩ ሲል ጨካኝ ይሆናል። እኔ እውነት ነኝ፣ እኔ እውነት ይዣለሁ፣ ያበጠው ይፈንዳ፣ በእውነት ነው የምናገር። እውነት ሰው እውነት ቢኖረው ቸር አይደለም። ሰው ቸር ቢሆን እውነት መሆን ያቅተዋል፣ እውነት ይጎለዋል። ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይቻላል። ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት አይን ስጠኝ፣ በሰው ስህተት ላይ ማያርፍ አይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት አይን ስጠኝ ብለን ልንለምነው ይገባል። ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ ነው። እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝናል። እንዲሁ እናንተን እንኳን አይምራችሁም። እኔ በዚህ 4 ዓመት እዚህ ጉባኤ ቤት ስቀመጥ በመምህርነት ሳይሆን የከረምኩት በተማሪነት ነው። የምናስተምረው ቃለ እግዚአብሔር እውነት ነው። የምንሰራው ስራ እውነት ነው። የማንም የግል ፍላጎት የለበትም። የጉባኤ ቤታችን የሆስፒታል ፕሮጀክት መገንቢያ 30,000 ካሬ ቦታ በባህር ዳር ከተማ ተቀበል እንላችኋለሁ። የዛሬ ዓመት ባዷችን ቁመን ሆስፒታል ልንሰራ ነው አልነ። ዘንድሮ ደግሞ መሬት ይዘን መጣን እላችኋለሁ። ይህን ያደረገልን እግዚአብሔር ነው። አሁን አመት ታነጽ ኢየሩሳሌም በይንቆ ሰንዴር ወበከርከዴን በይንቆ ሰንዴር አመት ታነጽ ኢየሩሳሌም በይንቆ ሰንዴር ወበከርከዴን በይንቆ ሰንዴር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ይቅርታውን ቸርነቱን በሕይወታችን ላይ የገለጸልን ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ ለዘላለም የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን የገዳማችን አባት መሪ የቅዱስ ቂርቆስ የቅዱስ ያሬድ የሌሎችም ቅዱሳን በረከታቸው ከኛ ጋር ይሁን። ቁጭ በሉ። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መላከ ልዑል መምህር አባ ዘሚካኤል የደብረ ልዑላን ደብረ ታቦር መድኃኔዓለም አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን አስተዳዳሪ፣ ስማቸውን ባለመጠየቅ ይቅርታ። አንድ አባትም እንግዳ አሉ። ይንገሩኝ፣ በዚያው ይንገሩኝ። ግድ የለዎት ይንገሩኝ እስኪ። ቀሲስ ያስቻለው የት ነው የሚያገለግሉ?
በጣም ግሩም ነው። ቀሲስ አስቻለው ይባላሉ። በጣም ከምናውቀው ታሪካዊ ከሆነው ከአዴት መድኃኔዓለም የመጡ አባት አሉ። ሌሎችም ሊቃውንተ ቤተ ክርስቲያን መምህራን፣ የገዳማችን የድጓ መምህር ቀለመወርቅ የቅዳሴ መምህራችን፣ በዚህ ትልቅና የቅድስና ስፍራ በሆነው ገዳም የምትኖሩ አባቶቻችን ገዳማውያን፣ እናቶቻችን ገዳማውያት፣ በዚህ ጉባኤ ቤት የምትማሩ የመጻሕፍት ደቀ መዛሙርት፣ የቅዳሴ ደቀ መዛሙርት፣ የዜማ ደቀ መዛሙርት፣ በዚህ ዕለት ጉባኤ ቤታችን ለተመሰረተበት 4ኛ ዓመት የምስረታ በዓል እዚህ ተሰብስባችሁ ለማክበር የመጣችሁ የጉባኤ ቤታችን የፈውስ መንፈሳዊ ቤተሰብ አባላት ወንድሞቻችን፣ እህቶቻችን፣ ስራ አስፈጻሚዎችም ጭምር በረከት ለመሳተፍ የቅዱስ ቂርቆስን የቅዱስ ያሬድን የእመቤታችንን በረከት በበዓሉም ለመታደም የመጣችሁ ሕዝበ ክርስቲያን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንዴት አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት ለዚህ ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ሁላችሁንም እንኳን ለጉባኤ ቤታችን 4ኛ ዓመት የምስረታ በዓል እግዚአብሔር በሰላም አደረሳችሁ። ስለዚህ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ ስለዚህ ተረጋግተን ነው የምንማረው፣ ማለት ረጅም ሰዓት አይደለም። ግን አንድ ስጋት ላርቅላችሁ እፈልጋለሁ። እሱም ምንድነው? ከገዳም ተነስታችሁ ባህር ዳር እስከምትደርሱ ድረስ ማዕበል እንደማያውካችሁ እርግጠኛ እሆናለሁ። በእግዚአብሔር ቸርነት ነው። ያ የሚሆንበት ምክንያት ድንግል ማርያም ስለምትረዳን በጸሎቷ ከልጇ ስለምትለምንልን ነው። የዛሬ ዓመት እንደዚያ ብለን እንደነገርናችሁ እግዚአብሔርን ለምነን ጣና አስፓልት መስሎ ባህር ዳር አድርሷቸዋል። ታስታውሳላችሁ የነበራችሁ። ዘንድሮም ደግሞ ጌታችን ኢየሱስ ክርስቶስ የጉባኤ አምላክ ያደርገዋል። ምንም ሳትታወቁ ትደርሳላችሁ። እግዚአብሔርን እናምነዋለን። ቅዱስ ቄርሎስ እንዲህ ብሎ ይናገራል። አስተጋባአተነ ቅድስት ድንግል ዘባቲ ነዋየ ድንግልና ዘአልቦ ሙስና። መለወጥ የሌለበት ንጹሕ ድንግልና ያላት ምርጥ ዕቃይቱ ድንግል ማርያም ሰበሰበችን። አሃዊነ እንተ ድንግል በዓል መርሃ መድኃኒት ትከውነነ ለለተጋባይነ። ወንድሞቻችን እህቶቻችን፣ በድንግል ማርያም በዓል የተሰበሰብን ሁላችንም የድንግል ማርያም በዓል ወደ ድህነት መርቶ ይወስደናል፣ ከልጇ ያደርሰናል ማለቱ ነው። ባሕርኒ ታከብር በዓላ ለድንግል መጤዋ ዘባና ለሐመር። ባሕርም ለድንግል ማርያም በዓል ለመርከብ ጀርባዋን አስመችታ በዓሏን ታከብራለች ይላል ቅዱስ ቄርሎስ ነው እንደዚህ ያለው። ባሕር ለመርከብ ጀርባዋን ምቹ አድርጋ ሰጥታ የድንግል ማርያምን በዓል ታከብራለች። ይህን ያለው ቅዱስ ቄርሎስ የዛሬ 1600 ዓመት አካባቢ ነው። አሁን ይሄንን ዛሬ ታያላችሁ። ባሕር ለድንግል ማርያም በዓል ጀርባዋን ሰጥታ ለመርከብ ጀርባዋን አስመችታ ሰጥታ በድንግል ማርያም ቀር የምታልፍ መርከብ ሁሉ በሰላም እለፍ ብላ ባሕር የድንግል ማርያምን በዓል ታከብራለች። ይሄንን እናያለን። እግዚአብሔርም ደግሞ ያደርግልናል። እናምናለን። ስመ ኢየሱስ ክርስቶስ ዘተማልም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ አምላከ ነቢያት ወሐዋርያት አምላከ ጻድቃን ወሰማዕት ነው። እኛንም እንደ ትናንትናው በትናንትና ቸርነቱ ይመግበናል። እናምናለን። በሰላምም ትደርሳላችሁ። እግዚአብሔርም ይህን ያደርጋል። ያመነውንም የሚፈጽምልን ቸርና ታማኝ አባት ነው። ያመነውን ይፈጽምልን። ከዚያ በተረፈ ረሃብም አይርባችሁም። እኔ በዘንድሮ በዓል ንፍሮ ብቻ እስቲ ቀምሰው ይሄዱ ብዬ ብል ግን ሌሎች ራርተውላችሁ እንጀራ ተጋግሯል ተብሎ ዛሬ ነው የሰማውና ገርሞኛል። እውነቴን ነው የሚገርማችሁ። እስቲ ሰው ዘንድሮ ንፍሮ ብቻ በልቶ ይሄድና ይሞት እንደሆነ እናየዋለን ብዬ
ምንም አንደግስም። በቃ ዘንድሮ ንፍሮ ብቻ እንቀቅላለን። እሱን ቀምሰው ሄዳሉ። አንዳንድ ጊዜ የመነኮሳትንም የተማሪ የደቀ መዛሙርትንም ኑሮ ይልመዱት እስቲ በዓመት አንዴ ብዬ ብል እንደው ማን እንዳዘንላችሁ አላውቅም። እውነቴን እኮ ነው። ቅድም ነው እንጀራ ተጋግሮ ያየሁትና ገርሞኛል። በዚህም ሀሳብ አይግባችሁ ለማለት ነው። አሁን እንግዲህ ያለ ሀሳብ እንድትማሩ ነው። ስጋት አርቄ ለመማር ነው። እንግዲህ ምንም ስጋት የለም እንግዲህ ማለት ነው። የማይበሉን በእግዚአብሔር የእንጀራውን ደግሞ አባቶች እናቶች አዝነው ጋግረውላቸዋል። እንግዲህ እንደዛ ከሆነ ያለ ሀሳብ ቁጭ ብላችሁ ተማሩ። ግን ደቂቃው አጭር ነው። እግዚአብሔር በመካከላችን ተገኝቶ ያስተምረን። ለአጭር ደቂቃ ነው ዛሬ እንድንማማረው። እንዳምናው ብዙ አላስረዝምባችሁም። ሳይል ወርት ተራከባ በሚል ርዕስ ነው የምንማማረው። እውነትና ምሕረት ተገናኙ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁ እውነትና ምሕረት በሉ ተገናኙ። ድገሙ። እውነትና ምሕረት ተገናኙ። ሶስተኛ እውነትና ምሕረት ተገናኙ። የቅዱስ ዳዊት መዝሙር 84 ቁጥር 10 ላይ ያለ ቃል ነው። በትርጓሜ ቤታችን በይንተ ትሩፋን ይባላል አርእስቱ። ስለ ትሩፋን የተናገረው ነው። ስለ ትሩፋን በጣም ብዙ ጊዜ ስለሚነገር ስለሱ ጉዳይ በመናገር ጊዜያችሁን አልወስድባችሁም። ከባቢሎን ስለሚመለሱ የእስራኤላውያን ከመከራ ተርፈው ስለተመለሱት የተናገረው ነው። በምስጢሩ ግን ምስጢረ ሥጋዌን መሰረት አድርጎ የተነገረና የሐዲስ ኪዳን ቁልፍ ተብሎ የሚጠራም ምዕራፍ ነው። ይሄ ምዕራፍ በእውነቱ ቅዱስ ዳዊት እንዳልኳችሁ በጣም እግዚአብሔርን በመውደድና ሰውን በመውደድ የታወቀ አባት ነው። ዳዊትን የሚጸልይ ሰው ቢያንስ 4 ነገር ያገኛል። ቢያንስ ነው። ሁልጊዜ ስለ ዳዊት እናገራለሁ። ሁልጊዜ ዳዊት የሚጸልይ ሰው እና ዳዊት ስትደግሙ ምንድን ነው የምናገኘው? ዳዊት የሚደግም ሰው የሚያገኘው የመጀመሪያው እግዚአብሔርን መውደድ ያገኛል። የእግዚአብሔር ፍቅር። ቅዱስ ዳዊት እግዚአብሔርን አብዝቶ የሚወድ ነቢይ ስለነበረ ዳዊት ደጋግሞ የሚጸልይ ሰው የእግዚአብሔር ፍቅር ይበዛለታል። ሁለተኛ ደግሞ አባታችን ቅዱስ ዳዊት ሰው የሚወድ ሰው ነበረ። ሰው ብቻ ሳይሆን ከሰውም ጠላቶቹን የሚወድ ሰው ነበር። ቅዱስ ዳዊት ጠላቶቹን የሚወድ በዚህ ዓለም ላይ 2 ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር ነው። ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል። እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካልኩ እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተውክ። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድ ነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባለው። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት ነው። ይህን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ
ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ እግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ አገልግሎታችን ልማድ መሆን ሲጀምር የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት፣ ሁልጊዜም እንደሚባለው ሁለት አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ ሁለት የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ። ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታት እና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድን ነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ ነው። ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። ሌላኛው ደግሞ ወንድምንና እህትን መውደድ ነው። ቅዱስ ዳዊት ይሄን ነበር የሚያደርገው። እግዚአብሔር አፈቅረክ እግዚኦ በኃይሌ፣ አቤቱ ፈጣሪ በሙሉ ጉልበት ይወድሃለሁ ብሎ ነበር የሚናገረው። እግዚአብሔርን በሙሉ ልብ ይወደው ነበር። እንባውን እያፈሰሰ በእንባው አልጋው እስኪርስ ድረስ የሚያለቅስ ሰው ነበር። ሁለተኛው ደግሞ ሰውን መውደድ ነው። ሰውን ሲወዱ ደግሞ ጠላትን መውደድ እንዴት ያለ ተራራ መሰላችሁ? ማለት ጠላትን መውደድ ማለት ጠላትን ራቅ ብሎ መኖር ማለት አይደለም። ጠላትን የወዳጅ ያክል መውደድ ማለት ነው። ይሄ ነው ክርስትና ማለት። ወበእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት። በእነዚህ በሁለቱ ትእዛዛት ኦሪትም ነቢያትም ጸንተው ይኖራሉ። እግዚአብሔርን በፍጹም ልብህ ውደደው እና ባልንጀራህን እንደራስህ ውደድ በሚሉት በሁለቱ ሕግጋት ወይም በሁለቱ ሕግጋት ኦሪትም ነቢያት ጸንተው ይኖራሉ። እንዲህ ብላችሁ ይሁት። ለምሳሌ ለቀኝ እጄ 5 ጣቶች አሉት፣ ለግራ እጄ 5 ጣቶች አሉት። እግዚአብሔርን መውደድ ቀኝ እጅ አድርጋችሁ ውሰዱት። ባልንጀራን መውደድ ግራ እጄን አድርጋችሁ ውሰዷቸው። 10 ጣቶች ይሞላሉ። የቀኝ እጄን ብትቆርጡት የቀኝ እጄ ቢቆረጥ 5 ጣቶች ይረግፋሉ። የግራ እጄ ቢቆረጥ 5 ጣቶች ይረግፋሉ። እግዚአብሔርን መውደድ ስናቆም 5ቱን ሕግ እንሽረዋለን። ባልንጀራችን ጋር ስንጣላ 5ቱን ሕግ እንሽረዋለን። 10 ጣቶቻችን የሚያስተምሩን 10ን ሕዋሳትና 10ን ሕግጋት ነው። ስለዚህ የሕግ ፍጻሜ ተፋቅሮ ነው። ፍቅር የሕግ ፍጻሜ ነው የሚሆነው ለዚህ ምክንያት ነው። ለምሳሌ የባልንጀራህን ንብረት አትመኝ የሚለው ሕግ ባልንጀራዬን ስወደው ይፈጸማል ማለት ነው። ባልንጀራዬን ስወደው በባልንጀራህ ላይ በሐሰት አትመስክር። ባልንጀራዬን ከወደድኩት በሐሰት አልመሰክርበትም። ስለዚህ በፍቅር ሕግ ሁሉ ይፈጸማል። እግዚአብሔርን መውደድም እንዲሁ። ስለዚህ በዚህ ዓለም 2 ዓይን አለን፣ 2 ፍቅሮች ናቸው፣ እግዚአብሔርን መውደድና ሰውን መውደድ። እነዚህ እግዚአብሔርን ያሳዩናል። የእግዚአብሔርን ፊት ለማየት 2 ዓይኖች አሉ፣ እግዚአብሔርን መውደድና ሰውን መውደድ። 2 ዓይኑ የታወረ ሰው ምንም አያይም። እግዚአብሔርን መውደድ የቀነሰበት ሰውና ሰውን መውደድ ያቆመ ሰው የእግዚአብሔርን ፊት ማየት ከቶ አይቻለውም። ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር 2 ዓይኖቻችን 2 እጆቻችን ናቸው፣ ነፍስና ስጋችን ናቸው። ቅዱስ ዳዊት ጠላቱን የሚወድ ሰው ነበር። ጠላትን አለመጥላት ከባድ ሆኖ ሳለ መውደድ ሌላ ነገር ነው። ዳዊት ሳኦል እየፈለገው ሊገለው ሂዶ ቅዱስ ዳዊት ግን እንኳን ሊገሉት የነበሩትን ባሮችን ከልክሎ ተመልሷል። ስለዚህ ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸዋል። ሶስተኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። በዚህ ዓለም ትልቁ ነገር ጥብቅ ልብ ነው።
እስመ ማጽንዖተ ልብ ይከውን ተቃርኖተ እግዚአብሔር ይላል ዮሐንስ አፈወርቅ በሃይማኖተ አበው ላይ። ልብ ሲጸና እግዚአብሔርን መቃወም ይወለዳል፣ እልወት ይመጣል። እልወትኒ ታመጽ ክሂደ ክሂድኒ ያንሰአስ መዓተ እግዚአብሔር። ኃጢአት ክደትን ትወልዳለች፣ ክደት ደግሞ የእግዚአብሔርን መዓት ታነሳሳለች ይላል። ስለዚህ ልብ በሉ። እግዚአብሔርን አድነኝ ከምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስህተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን ነው። እና ለዚህ ነው ቅዱስ ዳዊት መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ይሜንን እግዚአብሔር። ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ወጽንዓኒ ትሰምር ያለው ለዚህ ነው። ባልተሰበረ ልብ የሚያቀርቡልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ስለዚህ ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው። እንደምታውቁት እግዚአብሔር ስለት ይዘን ስንሄድ ከስለቱ በፊት እኛን ይመለከታል። እግዚአብሔር መስዋዕት ይዘን ስንሄድ ከመስዋዕቱ በፊት ልባችን ይመለከታል። እግዚአብሔር ካህን ሁነን፣ መምህር ሁነን፣ ዲያቆን ሁነን፣ ምዕመን ሁነን በየአቅማችን ወደ አገልግሎት ስንመጣ እጃችን ላይ ካለው ስጦታ አስቀድሞ የልቡናችንን ቅንነት ይመለከታል። የልብ ቅንነት እግዚአብሔርን ስጠኝ ብለን ልንለብነው። እግዚአብሔር የሰማይ ደጁን በምን ይከፍታል ቢባል ለተከፈተ ልብ የሰማይ ደጅ ይከፈታል፣ ለተዘጋ ልብ የሰማይ ደጅም ይዘጋል። ስለዚህ ልቤን ክፈትልኝ ማለት ይገባል። አንኳኩ ይከፈትላችኋል። አሁን ጌታ ሁለት የተዘጉ በሮችን ይነግረናል። ማቴዎስ ወንጌል ምዕራፍ 7 አንኳኩ ይከፈትላችኋል የሚል አንድ በር ታያላችሁ። ራእየ ዮሐንስ ደግሞ ምዕራፍ 3 ላይ ስትሄዱ እኔ በደጅ ቁሜ አንኳኳለሁ ይታያችኋል። ሁለት በሮች። አንኳኩ ይከፈትላችኋል አንድ በር፣ እኔ በደጅ ቁሜ አንኳኳለሁ ሌላ በር። ምንድን ነው? አንኳኩ ይከፈትላችኋል የሚለን እኛን ነው። ስለዚህ ለእኛ የተዘጋ በር አለ ማለት ነው፣ ሊከፈትልን የሚገባ። በደጅ ቁሜ አንኳኳለሁ የሚለው ደግሞ ክርስቶስ ነው። እኛ የዘጋነው በር ደግሞ አለ ማለት ነው። ስለዚህ ለእኛ የተዘጋ በር አለ፣ እኛ የዘጋነው በርም አለ። እኛ የዘጋነው በር ልባችን ነው። ለእኛ የተዘጋብል ደጅ ደግሞ ምስጢራተ እግዚአብሔር፣ ረድኤተ እግዚአብሔር፣ ምሕረተ እግዚአብሔር ነው። አረጋዊ መንፈሳዊ ግን ሲናገር ርህው ዴዴከ ወአልቦ ዘይበውዕ፣ ጌታ ሆይ የሚገባ የለም እንጂ ያንተ ደጅስ የተከፈተ ነበር ይላል። ቅዱስ ኤጲፋኒዎስ በቅዳሴው አንቀጽ ርህው ለለይ ጎደጉድዎ ፍኖት ዘአልቦ አስዋክ ይለዋል። ክርስቶስን ሲናገር እሾህ የሌለበት ጎዳና ለሚፈልጉት ሁሉ የተከፈተ በር እሱ ክርስቶስ ነው ይላል። ስለዚህ አንኳኩ ያለን ከክርስቶስ የገባን መስሎን በአፋ ቁመን የምንዋትተውን ነው። እየኖርን እየመሰለን፣ እያገለገልን እየመሰለን፣ እየጸደቅን እየመሰለን ከእግዚአብሔር ቸርነት በውጭ በኩል ቁመን ግን እያመለክነው የሚመስለንን እኛን ነው። በተዘጋ በር ውስጥ የምንመላለስ
ስርዓተ ቅዳሴው ላይ አንተ ሰው በልቡናህ እየባከንክ እግዚአብሔርን እያስከፋህ በወንድምህ እየፈረድክ በቅዳሴ ላይ ብትቆም ታወፅአከ አፋ ቤተክርስቲያኑ ቅድስት ቤተክርስቲያን አውጥታ ትጥልሃለች፣ አንተ ግን የቆምኩ ይመስልሃል ይላል። ስለዚህ ሁላችንም የተዘጋበት በር ስላለ ማንኳኳት አለብን፣ ጸንተን መለመን አለብን። ክፈትልኝ። እሱ እንዲከፍትልን እሳ እኔ እንድከፍትላችሁ እኔ ወደ እናንተ ገና መች ገባሁ? ገና ደጅ ላይ እንደቆምኩ ነኝ። መች አስገባኝ? በልቡናችሁ ያለው ቂም፣ ተንኮል፣ ክፋት፣ ጠማማነት መች አስገባኝ? በየት ልግባ እያለ ነው ክርስቶስ። ጌታ ሆይ ወደ ቤት የግባ፣ በሩ መች ተከፈተና ገና በር ላይ እንደቆምኩ ነኝ ይላል። ስለዚህ ለክርስቶስ የዘጋነውን በር ስንከፍተው እናገኘዋለን። ቅዱስ ዳዊት እንዲህ ያለ ቅን ሕሊና የነበረው ሰው ነው። ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝም። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ ተጋዳይ እኮ ነው። እንደ ኢትዮጵያ ቤተክርስቲያን ምዕመን የሚለፋለ እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ነው። ምንድን ነው ታዲያ ስትሉኝ፣ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃለች። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ሕሊና ያስፈልገናል። ቅንነት እንዲሁ እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በሕይወቴ ቀላል ሰው ያስቀናኛል። ይገርማቸው፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱን ነው። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳታ ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም ይሁን። እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝን። እንዲሁ እናንተን እንኳን አይምራችሁም። እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው በቃ እንዲሁ ቅን ሕሊና ቢኖረን ኧረ መች ስንፋጅ፣ ኧረ ሀገር መች ስትፈርስ፣ ቤተክርስቲያናችን መች ስትፈተን፣ ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን፣ እንዲሁ ምን ጉድ ነው የሆን ነው። ቅን ሕሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት ለዚህ ነው። ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት ዓይን ስጠኝ፣ በሰው ስህተት ላይ ማያርፍ ዓይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት ዓይን ስጠኝ። የሰው ጉድፍ የሚያይን አንተ ግብዝ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነቱ ነው እንደዛ የሚለው። በአንተ ዓይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ
የሰው ጉድፍ እየለቀም የእኛ ሰረገላ አይናችን ሊያጠፋው ደርሷል። ያን ነው ጌታ ቅን ሕሊና እንዲኖርን የፈለገው። አራተኛው ዳዊት የሚደግም ሰው እንባ ያገኛል። ስለ ኃጢአቱ ያለቅሳል፣ ስለ እግዚአብሔር ፍቅር ያለቅሳል። ደረጃዎች አሉት። እሱ በስሜት የሚለቀስ እንባ አለ። ከእግዚአብሔር ተሰጥቶ የሚለቀስ እንባ አለ። ደረጃ ደረጃ አለው። መንፈሳዊ ራሱ ያ ይሰጣል። ዳዊት ነግሬያችኋልን? እንባው ሳር እስኪያበቅል ድረስ ያለቅስ ነበር ይላሉ አባቶቻችን። ፍጹም አሁን ንጉሱ ነው ማልቀስ ለማን ይቻላል? አሁን እኔና እናንተ እኮ ብናለቅስ ብሶን ነው ወይ ያበሸቀነ ሰው ትዝ ብሎን ወይ እርቦን። አሁን ልቅሶ ላይ ታያላችሁ አይደል? ልቅሶ ላይ ብዙ ጊዜ ሁሉ ሰው የሚያለቅሰው ለብሶቱ ነው የሚመስለው፣ ግን ለዚያ ሰው የሚያለቅስ ነው የሚመስል እንዳይመስላችሁ። ብሶት ነው የሚያለቅስ። አሁንማ የኑሮ ውድነቱ ሁሉ ሳያስለቅሰው አይቀርም ሰው ወየው ወየው አይዋ አይዋ እያለ፣ ግን በውስጡ ኑሮው ሳይሆን አይቀርም የሚያስለቅሰው። ግን ኃጢአትንና እግዚአብሔርን አስቦ ማልቀስ ይሰጣል። ከዚያ በኋላ በዚያ እግዚአብሔር ደግሞ ሰዎችን ያነጻል፣ ይቀድሳል። ጸሎት የሚሰማ መስዋዕት ሲሆን እንባ ደግሞ የሚታይ መስዋዕት ይባላል። ሕዝቅያስም ምን ብሎታል? እግዚአብሔር ሰማይኩ ጸሎተከ ርኢኩ አንብአከ ይለዋል። ጸሎትህን ሰምቻለሁ፣ እንባህን አይቻለሁ ይለዋል። እነዚህ አራት ነገሮች ዳዊት ለሚጸልይ ሰው ይሰጣሉ። አምስተኛ ከጠላት መጠበቅ ይሰጣሉ። ዳዊት ስትጸልዩ ከጠላት የሚዳንበት ግንብ ነው የዳዊት መዝሙር። ዳዊት በቃ እሱን እየደገመ ያልዳነው መከራ ምንድን ነው? አሁን እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች ሰውነቴን የሚያድንሽ የለም ፈጣሪሽ አያድንሽም ይሏታል። አንተስ እግዚኦ አምላኬ ክብረየ ወመልዕለ ርእሰየ፣ አንተ ግን ፈጣሪ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ ይላል። የገዛ ልጁ መንግስቱን ቀምቶ አሰድዶት ከወንዝ ማዶ በዋሻውን ባሸዋ ላይ በተቃጠለ አሸዋ ላይ እየሄደ የጸለየው ጸሎት ነው። አቤቱ የሚያስጨንቁኝ ምንኛ በዙ ሲለው ሊገለው ያሳደደው የነበረው ልጁ በገዛ ሹርባው ከጫካ ተንጠልጥሎ ሞተ። እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ የአኪጦፌልን ምክር አፍርሰው ሲል በቤተ መንግስት ዳዊት እንዲሞት ብሎ የመከረው ምክር ፈርሶ መካሪው ሂዶ ከሀገሩ ገብቶ ታንቆ ሙቶ ዳዊት በዚህ ጸሎቱ የጠላቱ ምክር ፈርሶ ወደ መንግስቱ ተመልሷል። ስለዚህ አንደኛ ከሚያሳድደው ጠላት ዳነ፣ ወደ ክብሩ ተመለሰ። ሁለተኛ ሳያየው ከተመከረበት ምክር ዳነ። አንድ እንደው ሰው ምን ብሎ ጸለየ ይባላል? ጌታ ሆይ ከጠላቶቼ እኔ እጠበቃለሁ፣ ከወዳጆቼ አንተ ጠብቀኝ አለ ይባላል። አስቸጋሪው የወዳጅ ጠላት ስለሆነ ማለት ነው። ጠላትን እገሌ በዚህ ያለ ይገለኛል ብሎ ወይ መንገድ ሰብረው ያመልጡታል። ወዳጅ ግን ወዴት ጥለውት ይሸሻሉ። የጭቃ እሾህ ሆኖ ጭቃ መስሎ ከውስጥ ግን እሾህ አለውና ይዋጋል። ስለዚህ ከወዳጅ ጠላት የጠበቀው ካልታየ ምክር ከምናየው ሩጠን ልናመልጥ እንችላለን። ከማናየው የሚጠብቀን ግን ጸሎታችን ነው። ዳዊት የሚጸልይ ሰው እንደሱ ነው የሚያደርገው። ፊት ለፊቱ ጦር ተወርውሮበት አድነኒ እግዚኦም ብሲ እኩይ ሲል ጦሩ ከግድግዳ ላይ አርፎ እሱ ከመከራ ተሰውሯል። ለይግብኡ ድኅሬሆሙ ጸላእቴ፣ ጠላቶች ወደ ኋላቸው ይመለሱ ሲል እስከ ተራራው ያባረረው የነበረው ሳኦል ዳዊት ጠፍቶት ወደ ኋላ እንዲመለስ አድርጎታል። አቤቱ እኔን ለመርዳት ፍጠን ሲል ይደርስለታል እግዚአብሔር። ዳዊት የሚጸልይ ሰው በጠላቶቹ እጅ ተላልፎ አይሰጥም። የዕለት ጉርሱን የዓመት ልብሱን አያጣም። ወዳጁ ቢከዳው የጠላቱ ልጅ ወዳጅ ሆነዋል። ሳኦል ቢከዳው
የሳኦል ልጅ ወዳጁ ሆኖ ዳዊትን ከመከራ ከሞት አስመልጦታል። ስለዚህ ዳዊት መድገም ትልቅ ነገር ነው። ለመነኮሳትም ትልቁ ጸሎታቸው ዳዊት ነው። ለጉባኤ ቤትም ትልቁ ጸሎታችን ዳዊት ነው። አምላከ ዳዊት ባልነው ጊዜ ከጨነቀን ነገር ሁሉ ይደርስልናል። ይገርማቸዋል። እግዚአብሔር እኔ በዚህ 4 ዓመት እዚህ ጉባኤ ቤት ስቀመጥ በመምህርነት ሳይሆን የከረምኩት በተማሪነት ነው። በየቀኑ እየጨነቀኝ ከወንድሞቼ ጋር ከገዳው መነኮሳት ጋር በሚደገመው ሰላም ለኪ የዳዊት አምላክ ስለው ሸክም እየቀለለልኝ እግዚአብሔር 4 ዓመት ትምህርት ቤት ውስጥ አስቀምጦኛል። አሁን እኔ ተማሪ ነኝ። በየቀኑ እግዚአብሔር ያስተምረናል። ይገርማቸዋል እንዴት እንደምናልፈው ገባን ያልነው ነገር ያልገባን ሆኖ ተገኝቶ ባላሰብነው መንገድ እግዚአብሔር እያሳለፈን እስካሁን አለን። እሱ የእግዚአብሔር አሰራር ነው። ብዙ ጊዜ የተረዳሁት ሳልረዳው አገኘዋለሁ። ያልተረዳሁትን ያስረዳኛል። ያላወቅነውን ያሳውቀናል። የደረስኩበት የመሰለኝ ነገር ለካ አላገኘሁትም። ሁሉ ነገር አንዳንዱ ነገር ሩቅ ነው ስትሉት ቅርብ ነው። አንዳንዱ ነገር ስትከተሉት ከእናንተ ይሸሻል። አንዳንዱ ነገር እጃችን ላይ ሆኖ አናውቀውም። በማይገባን ዓለም ውስጥ ነው የምንኖረው። የሚያውቅልን እግዚአብሔር ብቻ ነው። ለእኔ ራሴ እውቀት የጠቅሞኝ አያውቅም። የሚጠቅመኝ የእግዚአብሔር ቸርነት ነው። እግዚአብሔር ፍጹም በቋኢ ቸር ርኅሩህ ውድ ገንዘባችን ነው። እንደሱ ማትረፊያ የለም እና ቅዱስ ዳዊትን ስትደግሙ ይህን የምታተርፉት አምላከ ዳዊት ለተባለ ሁሉ ክርስቶስ ጨክኖ ያውቅ። ሁላችንም ማቴዎስ ወንጌል ምዕራፍ 9 ላይ ያሉትን ዕውሮች ነው የምንመስለው። 2 ዕውሮች አምላከ ዳዊት ተሳሃለኒ፣ አምላከ ዳዊት ተሳሃለኒ፣ የዳዊት ልጅ ሆይ ማረኝ እያሉ ሲሉ በጣም በመጽሐፍ ቅዱስ እጅግ ልቤን ከሚነኩት ታሪኮች ውስጥ ነው። ጌታችን ኢየሱስ ክርስቶስም እቤት ውስጥ ገብቶ ቆያቸው ይላል። ዕውር ናቸውና ሩጠው እንደማይደርሱበት አውቆ ዕውር ስለሆኑ ሩጠው እንደማይደርሱ ሲያውቅ እስከሚደርሱ ድረስ አዝግመው እስኪደርሱ ለእነዚህ ዕውሮች አጠገብ ያለ የሰው ቤት ገብቶ ቆያቸው። ሁላችንም የልብ ዕውሮች ነን። ክርስቶስ ሁላችንም በኃጢአታችን እየተጎተት እስከምንደርስ ድረስ ታግሶ ይቆየናል። አባታችን ነውና ከእሱም ሳያደርሰን አይቀርም። የዳዊት አምላክ ሁላችንም እሱ እንድንደርስ የቸርነቱን ስራ ይስራልን። ይህንን ካልኳችሁ ሳይል ወርት ተራከባ ጽድቆ ሰላም ተሳማ ርት ሰምድ ሰረጸት እግዚአብሔር ሐወፀም ሰማይ እግዚአብሔር ከሰማይ ሆኖ ጎበኘ። እግዚአብሔር ይሁን ምሕረቶ እግዚአብሔር ቸርነቱን ይሰጣል። ምድርኒ ትሁብ ፍሬሃ ምድርም ፍሬዋን ትሰጣለች ይላል። በአጭር ቃል እውነትና ምሕረት ተገናኙ ነው ርዕሳቸው። ለሐዲስ ኪዳን ብቻ ያለውን ደረቅ አዲስ አስጀም ተረጉላችሁ። እውነትና ምሕረት ተገናኙ። ቀላል ነገር እንዳይመስላችሁ ይሄ ነገር እግዚአብሔር ውስጥ እውነትና ምሕረት በባህሪው ተገልጠው ይኖራሉ። ወይም የእግዚአብሔር ግብረ ባህሪያት ከሚባሉት ውስጥ እውነትና ምሕረት ሁለቱ አንድ ናቸው። የእግዚአብሔር ግብረ ባህሪያት ይባላሉ። የባህሪው መገለጫዎች ናቸው እውነትና ምሕረት። እግዚአብሔር ውስጥ እውነት አለ፣ እግዚአብሔር ውስጥ ምሕረት አለ። የሰው ልጅ እውነት ሲኖረው ርኅራኄ ይጎለዋል። ርኅራኄ ሲኖረው ደግሞ እውነት የለውም። እውነት ያስኩ ሲል ጨካኝ ይሆናል። እኔ እውነት ነኝ፣ እኔ እውነት ይዣለሁ፣ ያበጠው ይፈንዳ፣ በእውነት ነው የምናገር። እውነት ጻድቅ ወኄር እግዚአብሔር የሚለውን ሲተረጉሙ አባቶች እግዚአብሔር ቸር ነው እውነተኛ ነው ይሉና አንድምታችን ምን ይላል? እግዚአብሔር ቸር ነው እውነተኛም ነው ይሉና ሰው እውነት ቢኖረው ቸር አይደለም። ሰው ቸር ቢሆን እውነት መሆን ያቅተዋል፣ እውነት ይጎለዋል። እውነት ሲይዝ ምሕረት ይጎለዋል፣ ምሕረት ሲይዝ እውነት ይጎለዋል። እግዚአብሔር ግን እውነትም ቸርም ነው። አሁን እውነትና ምሕረት ተገናኙ የሚለው ምንድን ነው ስትሉ እግዚአብሔር አዳምን ይሄንን ፍሬ ከበላ ትሞታለህ ይላል። ይሄ ምንድን ነው? እውነት። ይሄንን ፍሬ ከበላ ትሞታለህ፣ ይሄ እውነት ነው።
ስለዚህ የእግዚአብሔር ቃል እውነት ስለሆነ እስመ ጽድቅ ቃሉ እሙን ነገሩ ለእግዚአብሔር ወምኩናኑኒ ለትውልደ ትውልድ ይላል ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4 ላይ። የእግዚአብሔር ቃሉ እውነት ነው። እሙን ነገሩ ርቱ ይትወከፍዎ ይላል ቅዱስ ጳውሎስ በጢሞቴዎስ መልእክቱ። የእግዚአብሔር ቃሉ የታመነ እውነተኛ ነው፣ ሊያምኑትም የተገባ ነው። አሁን እግዚአብሔር አዳምን ትሞታለህ አለው። እውነት ነው ቃሉ። ስለዚህ ስለ እውነት አዳም ሞተ ማለት ነው። ስለ እውነት አዳም ሞተ፣ እውነት ነውና። እውነት አዳምን ገደለችው፣ በአዳም ፈረደች። አሁን እግዚአብሔር ምን አለው? ምሕረት። ስለ ምሕረቱ ደግሞ አዳም መዳን አለበት። ስለ እውነት ተፈርዶበታል፣ ስለ ምሕረት መዳን አለበት። አሁን ስለ እውነት ገሎት እንዳይቀር እግዚአብሔር ምሕረት አለው። ስለ ምሕረቱ ዝም ብሎ እንዳይተውለት እግዚአብሔር እውነት ነው፣ ፍርዱ እውነት ነው። አሁን ምን መሆን አለበት? ፈርዶበት እንዳይቀር እግዚአብሔር መሐሪ ነው። ትቶት እንዳይምረው እግዚአብሔር እውነት ነው። ምን ይደረግ? እውነትና ምሕረት መታረቅ አለባቸው ማለት ነው። ስለዚህ እውነትና ምሕረት ማለት የእግዚአብሔር እውነትና ፍርዱ እስከሚስማሙ ድረስ፣ ምሕረቱና ፍርዱ እስከሚስማሙ ድረስ የሰው ልጅ ሲፈረድበት ኖረ። 5500 ዘመን ሲፈጸም አካላዊ ቃል ወደዚህ ዓለም ሲመጣ በድንግል ማርያም ማህፀን እውነትና ምሕረት ተስማሙ። እውነትና ምሕረት የተገናኙ ተብላችሁ ብትጠየቁ በድንግል ማርያም ማህፀን ነው። እውነትና ምሕረት የተገናኙት በድንግል ማርያም ማህፀን። የእግዚአብሔር እውነተኛ ፍርዱ እና ምሕረቱ በድንግል ማርያም ማህፀን ተስማሙ። ለዚህ ነው ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 3 ላይ ስታነቡ ዮሐንስ መጥምቅ ጌታን ባጠመቀው ጊዜ ጌታ ምን ብሎት ነበረ? ህድግ ምዕረሰ እስመ ይደልወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ ልንፈጽም ይገባናልና ተወኝ አንድ ጊዜ ልጠመቅ አለው። ያ ጽድቅ ማለት እግዚአብሔር በአዳም ላይ የፈረደው እውነት ነው። ያን ልፈጽመው ይገባኛል አለ። ስለዚህ ያ ምን ማለት ነው መሰላችሁ? ስለ እግዚአብሔር እውነተኛ ፍርድ አዳም ሙቶ መቅረት ነበረበት። ስለ እግዚአብሔር እውነተኛ ቸርነቱ አዳም መዳን ነበረበት። ስለ እውነተኛ ፍርዱ የእኛን በደል የእግዚአብሔርን ፍርድ በሱ ላይ ነበረ እንዳለ ኢሳይያስ የእኛን በደል ተሸከመ፣ ነሣ ደዌነ ወጾረ ሕማመነ። ስለ ኃጢአታችን ተላልፎ ተሰጠ፣ ስለ መተላለፋችንም ቆሰለ፣ በደላችንም በራሱ ላይ ተሸከመ ብሎ ኢሳይያስ 53 ላይ እንደተነገረው ለእኛ ቤዛ በመሆን እውነትነቱን ፈጸመ። አያቸው፣ እውነተኛ ፍርዱን ክርስቶስ ስለኛ ቤዛ ሆነ። ስለኛ ተቀጣ ማለት አይደለም። ስለኛ ቤዛ ሆነ። እኛ ለእግዚአብሔር አብ ማቅረብ ያልተቻለንን መታዘዝ እሱ ወተአዘዘ እስከ ለሞት ወሞቱ ይዘ በመስቀል፣ እስከ ሞት ድረስ ታዘዘ፣ ሞቱም በመስቀል ነው እንዳለ ቅዱስ ጳውሎስ። አዳም አንድ ፍሬን እስካለመታገስ ደርሶ እግዚአብሔርን እንዳልታዘዘ ክርስቶስ ራሱን እስከ መስጠት ደርሶ ለአባቱ ለመንፈስ ቅዱስ ታዘዘ። በእኛ መታዘዝ ፈንታ ታዘዘልን። እግዚአብሔር አብ ግን ስለኛ ልጁን ቀጣ ማለት አይደለም። እግዚአብሔር በልጁ ሞት ተደሰተ ማለት አይደለም። እግዚአብሔር በልጁ መታዘዝ ግን ተደሰተ፣ በልጁ ቤዛነት ተደሰተ። አዳም አንድ ፍሬ መተው አቅቶት በእግዚአብሔር ላይ ሲያምፅ ክርስቶስ ራሱን ባዶ በማድረግ በሰው ልጆች ፈንታ ቆመ። ያ ሊቀ ካህናትነቱ ነው ዛሬም ወሊቀ ካህናት ዘይቀውም ሎሙ በደብተራ ስም የሚባለው። የሚቆምልን ጠበቃችን የሚባለው ያ መታዘዙ ነው። በዕለተ ዓርብ ያደረገው መታዘዝ እስከ መጨረሻው ድረስ ጠበቃ ሆኖ አጋንንትን ሲከራከራቸው፣ ሲረታቸው፣ የሞትን መንጋጋ ሲያወልቅ፣ ለክርስቲያኖች ጠበቃ ሲሆናቸው፣ የሲኦልን መዝጊያ ሲሰብር የሚኖረው
ጌታችን በዕለተ ዓርብ ያደረገው መታዘዝ ነው። ያ መታዘዝ ደግሞ የተደረገው የሚታዘዝበትን ሥጋ በድንግል ማርያም ማኅፀን ስለለበሰ ነው። ስለዚህ እግዚአብሔር በምሕረቱ እግዚአብሔር ወልድ በምሕረቱ ለአዳም ልጆች የምሕረት ደሙን ሊሰጣቸው የምሕረት ሥጋውን ሊሰጣቸው አንድ እንጨት ነፈገኝ ብለው ጠርጥረውት ያመፁ የሰው ልጆችን የምሕረት ደሙን አፍሶ ሊያጠጣቸው የምሕረት ሥጋውን ቆርሶ ሊሰጣቸው በድንግል ማርያም ማኅፀን ፈርጀበት ብቀርማ ምሕረት የሳ ፍርድ የሳ ብሎ ፍርድና ምሕረቱን አስማምቶ እግዚአብሔር የድንግል ማርያም ልጅ ሆኖ ሰው ሆኖ መጣ። ድንግል ማርያም ምናችን ናት ተብላችሁ ብትጠየቁ እውነትና ምሕረት የተገናኙባት የእግዚአብሔር ከተማ 5000 ዘመን ስንቃትት የኖር ነው። እውነትና ምሕረት አልገናኝ ብለው ነው። የእግዚአብሔር እውነተኛ ፍርዱ የሚፈጸምበት ሰዓት እስኪደርስ ድረስ ምሕረቱንም የሚለግስበት ሰዓት እስኪደርስ ድረስ ጠለ ምሕረቱ ለእግዚአብሔር ለሁላችን እስኪመጣ ድረስ ዋመ በጽሐ ጊዜው ፈኖ እግዚአብሔር ወልዶ ዋሕደ ወተወልደም ብሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ብሎ ገላትያ 4:4 ላይ ቅዱስ ጳውሎስ እንደነገረን ያ ዘመን ነው የደረሰው። የፍጥረታት ናፍቆት የሆነው ዘመን ያ ዘመን እስኪደርስ ድረስ ኧረ መቼ ነው የምትመጣው? ሰማያትን ቀደህ ብትወርድልን ምን ነው ሰማያትን ዝቅ አድርገህ ብትመጣ አንተም እኮ አባታችን እኛም እኮ ፍጥረቶችህ ነን ብለው አባቶቻችን ያለቀሱት ልቅሶ ደርሶ ምሕረትና እውነት በድንግል ማርያም ማኅፀን ተገናኙ። 5000 ዘመን ተራርቀው የነበሩት ምሕረትና እውነት ተገናኙ። አሁን ምሕረቱ ለዘላለም ነውና ማለት የተመቸ ነው። ይቅርታው ለዘላለም ነውና ፈታሒ በጽድቅ ክርስቶስ ፍርዱንም ለእኛው ፈጸመልን። መስቴ መኮንን ክርስቶስ ፈራጅ መጠጥ ክርስቶስ ጠሚም ዕቃ ብሎ ራሱ ፈርዶ ራሱን ለእኛ ሰጠን። ስለዚህ ክርስቶስ ፍርዱንም ምሕረቱንም አንድ ላይ ፈጸመልን። ፍርዱና ምሕረቱን በድንግል ማርያም ማኅፀን አገናኘ። ከዚያ በኋላ ምሕረት ለሰው ልጆች ተሰጠች። መለኮትና ትስብእት ተስማሙ። ሳይል ወርድ ተራከባ ቸርነት የተባለ ወልድ ነው። ርት ቅንነት እውነት የተባለ ደግሞ ሥጋ ነው። ሳይል ወርድ ተራከባ ማለት መለኮትና ትስብእት በድንግል ማርያም ማኅፀን ተዋሃዱ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ በድንግል ማርያም ማኅፀን። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ የእግዚአብሔር ልጅ የሰው ልጅ ነውና የእግዚአብሔር ልጅ የሰው ልጅ ሆነ፣ የሰው ልጅ የእግዚአብሔር ልጅ ሆነ። ስለዚህ ተራርቀው የነበሩት መለኮታዊ ባህሪና ሰብአዊ ባህሪ የማይገናኙት ተገናኙ። በጣም የሚያስደንቅ ነው። እግዚአብሔር ሰው አይሆንም፣ ሰው እግዚአብሔር አይሆንም። ተደርጎ የማያውቅ ነገር ነው በቤተልሔም የተደረገው። አምላክ ሰው ሆኖ አያውቅም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ በድንግል ማርያም ማኅፀን። ሰውም አምላክ አይሆንም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ፣ እሱም በድንግል ማርያም ማኅፀን። ስለዚህ ግናይ ለኪ ኦ ቅድስት ድንግል ዘአስተሳለምኪ ሰማያተ ወምድረ፣ ሰማይና ምድርን አንድ ላይ ያገናኘሻቸው ድንግል ማርያም ሆይ ለአንቺ አገልግሎት ይገባሻል ይላል አባ ጊዮርጊስ። ሰማይና ምድርን ያገናኘሻቸው ድንግል ማርያም፣ መለኮትና ትስብእት ባንቺ የተገናኙብሽ ድንግል ማርያም፣ ባይድ መለኮትና ባይድ ትስብእት የተዋሃዱብሽ ድንግል ማርያም፣ መለኮትና ሥጋ በድንግል ማርያም ማኅፀን ቢገናኙ ሕዝብና አሕዛብ በወንጌል ተገናኙ። ነፍስና ሥጋ ታረቁ። መላእክትና የሰው ልጆች አንድ ኅብረት ፈጠሩ። ሰማይና ምድር ሁሉ ታረቁ። አሁን ምድር በክርስቶስ ደም ተቀደሰች። ሰማይ ሀገራችን ሆነ። ቀና ብለን እንኳን ማየት ያልተፈቀደልን ባሪያዎች ሰማያትን አልፈናቸው በክርስቶስ የደም ማኅተም በመንግስቱ አብሮን ለመኖር ተፈቀደልን። ከነዚህ ሰዎች ጋር አልኖርም፣ መንፈሴንም አላሳድርም፣ እነዚህ ሥጋውያን ናቸው ብሎ በኖህ ዘመን የረገመን እግዚአብሔር እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘወፅእ እምአብ፣ ከአባቴ የሚወጣውን የእውነት መንፈስ እልክላችኋለሁ። እግዚአብሔር ርቆን የነበርነውን አሁን ሁላችን ለበስ ነው። አዲያ ድንግል ማርያም ምንድን ነው የምንላት? ስለዚህ እመቤታችንን እናመሰግንሻለን። ለምን? ብኪ ቅሩባነ ኮነ። ቅዱስ ያሬድ ሲናገር አንቀጸ ብርሃን ላይ ለሃዲር እምድ ውስተ ሰማያት፣ ድንግል ማርያም በምድር የነበርነው
በምድር የነበርነው ሰማይ ሂደን ለማደር ሩቅ አገር የኖርነው ሰዎች ቅርብ የሆንነው ባንቺ ነው ይላል። እመቤታችን አንቺ ቅርብ አደረግሽልን። ሩቅ አምላክ በምድር መጥቶ የቀረበን በእሷ ምክንያት። በድንግል ማርያም የራቀ ይቀርባል። ሀብለ ምሕረት ናት። የድርሳነ ኪዳነ ምሕረት ደራሲ ኦ ሀብለ ምሕረት እንተ ብኪ ይስሕብ እግዚአብሔር ኩሎ ዓለም ሀቤሁ ይላል። እግዚአብሔር ዓለምን ሁሉ ወደ አንቺ የሚስብብሽ የምሕረት ገመድ አንቺ ነሽ ይላታል ድንግል ማርያም። ስለዚህ እመቤታችን ሕዝብና አሕዛብ እንዲታረቁ፣ ሰማይና ምድር እንዲታረቁ፣ ሰውና መላእክት አንድ መንጋ እንዲሆኑ፣ ቤተ ክርስቲያንን አንዲት የክርስቶስ አካል እንድትሆን ማህፀኗ የእግዚአብሔር ሀገር የሆነ ነው። ለአንድ የጦር ጄኔራል በከተማ መሃል ሐውልት እየቆመለት እንደ ለድንግል ማርያም ቀን ብንሰይምላት በዛን ይበዛል። እንዲ አሁን እንደምታውቁት ነው፣ ትሰማላችሁ። በዓለሙ የእጅ መታጠብ ቀን ታውቃላችሁ አይደል? አለ። ይገርማችኋል። የእጅ መታጠብ በዓል አለ። የባንዲራ ቀን አለ። የኤችአይቪ ቀን አለ። የብሔር ብሔረሰቦች ቀን አለ። ከዛ ደግሞ የእብድ ቀን አለ። ክሬዚ ዴይ አለ። ይገርማችኋል። ሰው ሁሉ እንደ እብድ የሚሆንበት ማለት ነው። ክሬዚ ዴይ አለ። ቫላንታይን ዴይን የሚባል አለ። የፍቅረኛሞች ቀን ሰው ሁሉ ቀይ ቀይ ለብሶ እንደ ጅል የሚሆንበት። የአባቶች ቀን አለ። የእናቶች ቀን አለ። አዲያ የድንግል ማርያም ቀን ቢኖር ምንድን ነው ኖሩ? ሰማይና ምድር ለታረቀበት ማህፀን እንዴት ክብር አይገባም? እንዲህ ያለ ነገር እኮ ተነግሮም አያውቅም አይኖርምም እኮ። አንድ ብቻ ፍጥረት እኮ ነው የምናውቀው እንዲህ ያለች ሰው። ለእሷ ቀን ቢሰየምላት ምንድን ነው የሚበዛው? አሁን የአባቶች ቀን፣ የእናቶች ቀን፣ የሴቶች ቀን፣ የላባደሮች ቀን፣ ሌላ ጨምሮ የምን አደሮች፣ የአውርቶ አደሮች ብቻ ነው የሌለ እስካሁን። እነሱ ዓመት ሙሉ ስለሚያወሩ ነው ቀን ያልተሰጣቸው። ለድንግል ማርያም ግን ቀን ብንሰይም የሚያንሳት አይደለም። እና ዛሬ በድንግል ማርያም ስንሰበሰብ እውነትና ምሕረትን ያገናኘችልን እመቤቱ ናት። አሁን በዚህ ዘመንም እንዲገናኝልን የምንፈልገው እውነትና ምሕረት ነው። ይቅርታና እውነት መስማማት አለባቸው። ቤተ ክርስቲያን አንድ አካል ናት። ዛሬ ሰኔ 21 ቀን ቤተ ክርስቲያን ተሰርታ የተቀደሰችበት ቀን ነው። የመጀመሪያይቱ ቤተ ክርስቲያን ቤተ ክርስቲያን ምን ሆናለች? አንድ አካል። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደምናነበው የክርስቶስ አካል በጣም ብዙ ነው ያለን። ቆለኛው፣ ደገኛው፣ ነጩ፣ ጥቁሩ፣ ረጅሙ፣ አጭሩ፣ ወፍራሙ፣ ቀጭኑ፣ በቋንቋ የሚለያየው፣ ሀብታሙ፣ ድሃ፣ ሁሉ አንድ የክርስቶስ አካል። ይሄው እውነትና አሁን ዛሬ ይገርማቸዋል። ቤተ ክርስቲያን ሰኔ 20 ቀን ነው የተሰራችው። 3 ድንጋይ ጎልቶ ቅዱስ ጴጥሮስ ሲስበው ራሳቸው እየለመለሙ ገጠሙ ይላል የቤተ ክርስቲያን ታሪክ በትውፊት። የመጀመሪያዊቱን ቤተ ክርስቲያን ጌታ ሳባቸው ሲላቸው እንደ ሰም እየቀለጡ ተስማምተው ገጠሙ። ክርስቶስ መለኮትና ትስብእትን በተዋህዶ ገንዘብ አድርጎ ስለመጣ ቤተ ክርስቲያን አንድ አካል ስለሆነች ድንጋዩ ሁሉ በክርስቶስ ዘመን እየሄደ አንድ መሆን ጀመረ ማለት ነው። መግጠም ጀመረ። እውነትና ምሕረት ስለተገናኙ የማይለመልመው ድንጋይ እየለመለመ መገናኘት ጀመረ። እውነትና ምሕረት መገናኘት አለባቸው። አሁን በዚህ ዘመን ቤተ ክርስቲያን የቸገራት ምንድን ነው ብስትሉኝ፣ አንድነት። ምንድን ነው የቸገራት? አንድነት። ምንድን ነው የቸገራት? አንድነት። ምንድን ነው የቸገራት? አንድነት። ዘረኝነቱን ቄስ ጀመረው፣ ምዕመናን ተረከቡት። ምዕመናን ተረክበውታል። አሁን ምን ይላል መሰላችሁ? ይሄድና ለአንዲቱ ደካማ ምዕመን ወይም ለአንዱ ደካማ ምዕመን እኔ እኮ የዚህ ሀገር ሰው ስለሆንኩ እየተገፋው ነው ይለዋል። ከዛ ምዕመናን የእኛ ሀገር ቄስ እየተጨቆነ ይለን ደግሞ እንደው ትንሽ እንደው አፉ ፈታ ብሎ የሚያስተምር ወይ የሚቀድስ ከተገኘ ይሄ እኮ የኛ ሀገር ልጅ ነው ታውቀዋለህ ይለን። ግፋ አፈውላ እንዲሁ ጸድቃችሁ ትሙታችኋል። እንዲሁ ማምላክ እንዲህ አይነት ነገር
እስኪ አሁን ከእናንተ ከትንሽ እጣታችሁ፣ ከአውራ እጣታችሁ፣ ከመሃል እጣታችሁ፣ ከቀለበት እጣታችሁ አንዱን እንድቆርጥ ፍቀዱልኝ ብላችሁ የቱን ነው የምትሰጡኝ? ንገሩኝ እስኪ። እና ለእግዚአብሔር የቱ ሰው የየት ሀገር ሰው ነው ለእግዚአብሔር ጥሩ? የአዲስ አበባ ሰው፣ የባህር ዳር ሰው፣ የጎንደር ሰው፣ የደብረ ማርቆስ፣ የደሴ ሰው፣ የየት ሀገር ሰው ነው ለእግዚአብሔር ጥሩ? ኧረ እባካችሁ የማን ሀገር ሰው ነው ጥሩ? ቤተ ክርስቲያን የክርስቶስ አካል ናት። ይገባችኋል? የክርስቶስ አካል ናት ማለት ምን ማለት ነው? አካል ናት ማለት እኮ ይሄ ነው መሀለኛው ማለት ነው። ክርስቲያኖች ደግሞ ህዋሳቶቹ ናቸው። ያቸው አንድ ክርስቲያን የክርስቶስ አንድ ጣቱ በሉት፣ የክርስቶስ አንድ ጣቱ በሉት። ታዲያ የትኛው ጣቱን ወደን የትኛው ጣቱን ሊመርጥላችሁ ነው? ምዕመናን ባይሆን እናንተ ተው እሺ። እንዲሁ እናንተ ተው፣ ባይሆን ዘረኝነት ተው፣ እናንተ ተው። እኔ ነግሬያቸዋለሁ። ቄስ ደግሞ ምን ቄስና ንብ አንድ ነው። ቄስ የሚከተለው ካገኘ ማሳደም ነው ስራው በለው ነው የሚለው ማለት ነው። ቄስ መነኩሴ ሁኖ ማለት ነው። ይኸውን የመነኩሴ ስለሆንኩ ተመስገን ነው። ራሴን አደምሰድ በቃ መብቴ ነው። ራሴን የመስደም መብቴ በሕግ የተጠበቀ ነው። ራሴን የመስደም እኔ አባ ገሌን እማይ ወለተ ሥላሴ አባ ገብረ ሥላሴ ወይም ወለተ አላልኩ። እኔ አባ መነኩሴ አድማ ይወዳል። መነኩሴ አድማ ጅው 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 እንደ ንብ። አንድ መነኩሴ ከተነሳ ሙላው ግር፣ አንድ ቄስ ከተነሳ ሙሉ ግር። እንዲሁ ምን ጉድ ነው! እና ምዕመናን ባይሆን አታጨብጭቡ እናንተ እሺ። ሴት የላከው ጅብ አይፈራም ሲባል ሰምታችኋል። ምን ፈሪ ቢሆን ሰው ቢሆን ሚስቱ አፈር ብላ ሱሪውን ስታጠቀው አታፈር ወንድ መሳይ ካለችው እንደምንም ሄዶ መግጠሙ አይቀርም። ምንም እንደ የፈለገ ፈሪው ሰውዬ እኮ ነው። ፈሪው ሰው ሄዶ አንገቱን እንዴት እንዲሁ ሚስቴ ፊት ጅል ልሆን ነው ብሎ አንገቱን ነው የሚይዘው ሄዶ። አጃቢ ካገኘ ማንም ሰው ደፋር ነው። ምንም ቀን አጃቢ ከተገኘ ምን ችግር አለ? ምን ችግር አለ? ስለዚህ እንግዲህ ገበያ ሲሞቅ እኮ ቆርቆሮና ብር እኮ እኩል ይሸጣሉ። ሙዝስ ከቅቤ መሃል ተቀላቅሎ ይሸጥ እንዳሉ የሆነ ጊዜ እንደውም ቾክም ክኒን እየሆነ ይሸጥ ነበር አሉ፣ እየተቀረጸ ጠመኔ ማለት ነው። አብሮ ለገበያ ይቀርባል። ስለዚህ ገበያ ሞቀ ብሎ ግርግር ማለት አይገባም። ምዕመናን ተው፣ እናንተ አድማ ተው። የሚያሳድማችሁ ጳጳስ ካለ ይቅር ይበሉኝ አባቴ ብላችሁ ቤታችሁ ነው። የሚያሳድገ አድማ ተከተሉ የሚላችሁ ከሆነ መነኩሴም ቢሆን ይቅር ይበሉኝ አባቴ ብላችሁ ቤታችሁ ነው። የሚያሳድማችሁ ቄስ ካለ ይቅር በሉኝ፣ እኔንም ቢሆን እንዳሰሙኝ። እኔ ለአድማ የምፈልጋችሁ ከሆነ አትምጡ። አዎ ቤተ ክርስቲያን ዛሬ ቤተ ክርስቲያን ድንጋይ እንኳን በክርስቶስ ስም ሲጋጠም ሰው መጋጠም ይቀተው፣ ሰው አንድ መሆን እንዲው ካህናት አንድ አይነት መስቀል ይዘው፣ መነኮሳት አንድ አይነት ቆብ አድርገው፣ ጳጳሳት አንድ አይነት አስኬማ አድርገው አንድ ስጋው ደግሞ እየቆረስን አንድ ደም እየተካፈልን አንድ ርስት እያለን አንድ እናት እያለን አንድ አባት እያለን ዘለፋ ነው። ድንጋዮች በክርስቶስ ስም ገጥመው ዋሉ። ሰው ግን አንድ መሆን አቃተው። ሁሉም የየራሱን መንገድ ማሰብ ጀመረ። ስለዚህ እንደ ጉንዳን አንዳንዳችን እያደረገ ሰይጣን ይጨርሰናል። ብንስማማ መልካም ነው። አንድነት ጥሩ ነው። ከሰው ጋር በሰላም ኑሩ። ከክርስቲያን ጋር ሁሉ አብራችሁ ኑሩ። የማያምኑትን ጭምሮች ሁሉ ውደዷቸው። ጌታ የነገረን ይሄንን ነው። ስለዚህ እውነትና ምሕረት ይገናኙ፣ ይቅርታ ይኑራችሁ ማለት ነው። እግዚአብሔር ለኢትዮጵያ ሰላም እንዲያመጣ ከተፈለገ እውነትና ምሕረት ይገናኙ። እውነትም ይኑረን፣ ይቅርታም ይኑረን።
እውነት የሌለው ይቅርታ አይጠቅምም። እውነት ያለው ይቅርታ ነው። ሲታጠቡ እስከ ክንድ ሲታረቁ እስከ ሆድ ይላሉ መተርጉማን። ሲታጠቡ እስከ ክንድ ሲታረቁ። አንዳንድ ሰው አለ እጁን እስከዚህ ይታጠብና ቢተዋው ደህና ነበር፣ ከጨረሰ በኋላ ያልታጠበውን ክንዱን እሽት ያደርገዋል። ሌላ ችግር ማለት ወደ ታች ታጥቦ ነበር እስከዚህ፣ ከዚያ በኋላ እሽት እንደዚህ ወደ የታችኛውን ደግሞ ይሄ አመድ የመሰለው እንዲለቅ እንደገና ሌላ ድፍ ደግሞ ይበላል። እዚያ በኋላ አይደረግም። የእጅ አስተጣጠብ እኮ ነው። ይህን መልመድ ነው። ገብቷችኋል አይደለም? አሁን ልትበሉ ከሆነ እጃችሁን ታጥባችሁ በታጠባችሁበት እጃችሁ ደግሞ ፊታችሁን አይደረግም። ልትበሉ አይደለም ባክቴሪያ ያለው ይሄ ነው ስገም። ለካ ሐኪሞች አሉ። ይቅርታሽ። ስለዚህ ምንድን ነው እስከ ክንድ የድፍ ቀሪ አስቀርታ አትታጠብ፣ አስቀርታ አትታረቅ፣ አውልቀት ለጣረቅ ነው። እውነትና ይቅርታ ይገናኙ። በቤተ ክርስቲያን አባቶች መካከልም በመምህራን መካከልም በካህናት መካከልም በትልልቆቻችን አባቶች መካከል እውነትና ምሕረት ካልተገናኙ ኢትዮጵያ ምሕረት አታገኝም። ቤተክርስቲያናችን ምሕረት አታገኝም። ግፉም ስደቱም መከራውም ይቀጥላል። እውነትና ምሕረት መገናኘት አለባቸው። ዛሬ እውነትና ምሕረት ተገናኝተዋል። በድንግል ማርያም ማህፀን መለኮትና ትስብእት ተዋህደዋል። የእግዚአብሔር የ5500 ዘመን ፍርዱና የዘላለም ይቅርታው ታርቀው ተስማምተው አዳምን አድነዋል። የሰው ልጆችም የክርስቶስን ምሕረት ጠግበዋል። በምሕረት ዘመን ጨካኝ አይኮንም፣ ይቅርታ ይኖራል። ማንም ሰው የዘራውን ያጭዳል። በጠላት እንኳን ውድቀት ደስ ሊለን አይገባም። እውነትና ምሕረት ተገናኙ። ያገናኘልን አምላክ ክብር ምስጋና ይግባው። እንግዲህ ይህን ርዕስ ሌላኛው የመረጥኩት ዛሬ እውነትና ምሕረት ስለተገናኙ ነው። እውነት ያልኳችሁ ጉባኤ ቤታችን ነው። ጉባኤ ቤት ማለት መጽሐፍ ቅዱስ የሚተረጎምበት የቤተ ክርስቲያን ትምህርት ቤት ማለት ነው። የእግዚአብሔር ቃል እውነት ይባላል። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል የሚነገርበት አሁን ዛሬ የምስረታ በዓል ስንላቸው የወንጌል በዓል ማለት ነው። ለወንጌል ከዚህ በላይ በዓል ብናከብርላት ያንሳታል። ወንጌል ክህነትን ወለደች። ወንጌል ቅዱስ ቁርባንን አመጣች። ወንጌል ጳጳስን አመጣች። ወንጌል ተክሊልን አመጣች። ወንጌል ምንኩስናን አመጣች። አጠቃላይ የቤተ ክርስቲያን ምስጢራት ሁሉ የወንጌል ልጆች ናቸው። አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ ሊቀ ጳጳስ ዘሮሜ ሃይማኖተ አበው ላይ ሲናገር፣ ወንድሞቻችን ወንጌል እኮ ድህነትን አመጣልን ይላል። ወንጌል ድህነትን አመጣልን። በተክሊል የተጋባችሁት ወንጌል ስለመጣ ነው። ምንኩስና የመነኮሳችሁት ወንጌል ስላለ ነው። ምንኩስና ጥበበ ሕግ መሲሐዊት ይእቲ። ምንኩስና ምንድና ትለኝ እንደሆነ የመሲህ ክርስቶስ ሕግ ወንጌል የወለደቻት ጥበብ ናት ይላል። ምንኩስና ወንጌል የወለደቻት ጥበብ ናት። ፍትሐ ነገሥት አንቀጽ 10 ላይ አንቀጽ መነኮሳት ምንድናቸው መሰላችሁ? የወንጌልን የመጨረሻውን የኑሮ ጫፍ የሚኖሩት ናቸው። የወንጌልን ከፍተኛውን ኑሮ የሚኖሩት ማለት ናቸው። ስለዚህ የወንጌል ፍጹምነት ማለት ነው ምንኩስና። ያለ ወንጌል ምንኩስና የለም። ያለ ወንጌል ክህነት የለም። ያለ ወንጌል ቁርባን የለም። ያለ ወንጌል መንግሥተ ሰማያት የለም። ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። ያልሰሙትንስ እንዴት አድርገው ያምኑታል ይላል ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ። ስለዚህ ዛሬ የወንጌላችን በዓል ነው። ወንጌል እውነት ነው። ርኅራኄ ደግሞ እናታችን ድንግል ማርያም ናት። የእሷ በዓልና የእግዚአብሔር ቃል በዓል ስለተገናኙ፣ የእመቤታችን በዓል ስለተገናኙ እውነትና ምሕረት ተገናኙ። ዛሬ ሰኔ 21 ቀን እናታችን ድንግል ማርያም በምድር ላሉ ኃጢአተኞች ሁሉ ጎልጎታ ከጌታ መቃብር ሂዳ ለኃጥአን ቃል ኪዳን የተቀበለችበት ቀን ነው ዛሬ። ስለዚህ እግዚአብሔር ለእናቱ የምሕረት ኪዳን የሰጠበት ቀን ነው።
አሁን የእግዚአብሔር ቃል እውነት ነው። ለድንግል ማርያም ደግሞ ዛሬ የምህረት ኪዳን ተሰጥቷታል። እውነትና ምህረት በገዳማችን በርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ ገዳም ዛሬ እውነትና ምህረት ተገናኝተዋል። የድንግል ማርያም ቃል ኪዳንና የአራቱ ጉባኤያት ቃለ እግዚአብሔር ተገናኝተው ውለዋል እዚህ ገዳም ውስጥ። ለዚህ ገዳም የሚመጥነውም ይሄ ነው። ድንግል ማርያም እዚህ ገዳም ተሰዳ 3 ወር ከ10 ቀን ተቀምጣለች። ታዲያ ይሄ ገዳም እውነትና ምህረት የተገናኙበት ገዳም ነው። ርዕት የተባለች ኦሪት ናት። ሳይል የተባለች ወንጌል ነው። ብሉይና ሐዲስ የታረቁት እዚህ ገዳም ነው። 982 ዓመታትን እዚህ ገዳም ርዕት የተባለች ኦሪት ስትተረጎምበት መስዋዕት ሲሰዋበት ኑሯል። ይቅርታ የተባለች ወንጌል ደግሞ በአቡነ ሰላማ ተጀምሮ ድንግል ማርያም በጉዞዋ ጀምረው አቡነ ሰላማ በመስበክና በማጥበቅ በማቁረብ ጀምረውት ብሉይና ሐዲስ የታረቁበት ገዳም እዚህ ገዳም ነው። ሊቅ ማፍራት፣ መምህር መፈልፈል፣ መሪ ማውጣት፣ ቅድስናን ማብራት የዚህ ገዳም ክብሩ ነው። ለዚህ ነው ጉባኤ ቤቱም የተተከለው። ጉባኤ ቤቱም ሲተከል ተርበን ተጠምተን ልጆቻችንን ብናገኝ አብልተን ብናጣ አብረን ተርበን እናስተምራለን ብለው ነው አባቶች እናቶች ይህን ጉባኤ ቤት የተከሉት። ክብሩ ነው። ሁሉም ገዳማት የወንጌል ልጆች ናቸው። ወንጌል ነው ገዳምን ምንኩስናን ያመጣ። ይሄ ገዳም ግን ልዩ የሚያደርገው ከብሉይ ኪዳንም ቀድሞ መሰረት ያለው ስለሆነ እውነትና ምሕረት በዚህ ገዳም ይገናኛሉ። ይቅርታ ከዚህ ገዳም አለ። ቅዱስ ቂርቆስ እዚህ ገዳም መጥቶ ይቅርታ ያሰጠበት ነው። አካባቢው እናቶች ሲቀሰፉ፣ አባቶች ሲቀሰፉ፣ ከብቱ ሁሉ እየሞተ ሲያልቅ የቅዱስ ቂርቆስ ታቦት ሲመጣ እግዚአብሔር ይቅርታውን ሰጥቶ በዚህ ገዳም ውስጥ መቅሰፍት የቆመው እዚህ ቦታ ነው። ይቅርታ የዚህ ገዳም መገለጫው ነው። እውነትም የዚህ ገዳም መገለጫው ነው። ቅዱስ ቂርቆስም የእውነት ምስክር ነው። እንደገና ቂርቆስ ደግሞ ርኅሩህ ነው። በአንተ ስም ለተማጸነኝ የእህል መታጣት፣ የውሃ ድርቅ፣ የሰው ሞት መቅሰፍት አይመጣም ብሎ ጌታ ቃል ገብቶለት ስለነበረ እዚህ ቦታ ውስጥ እውነትም አለ ምሕረትም አለ። ቂርቆስ የእውነት ምስክር ነው። ለእውነት በውሃ ተቀቅሏል። ለእውነት በሰይፍ ተቀጥቷል። በመጋዝ ተሰንጥቋል። እውነትና ምሕረት በዚህ ገዳም ተገናኝተዋል። የመጨረሻ የምነግራችሁ ዝናቡም እየመጣ ነው፣ ግን አይዟችሁ ቀላል ይሆናል። እመኑ ምዕመናን፣ አይዟችሁ። እውነትና ምሕረት ያልኳችሁ እውነት ጉባኤ ቤታችን ውስጥ የሚነገረው ቃል ነው። ምሕረት ያልኳችሁ ደግሞ ጉባኤ ቤት ለምንድን ነው የሚመሰረት ሲባል የእግዚአብሔርን ይቅርታ ለሰው ለማድረስ ነው። ሌላ የለውም ዓላማ። ኩን ሰባኬ ወዋዴ ለሳይል እግዚአብሔር፣ ለእግዚአብሔር ይቅርታ ሰባኪ ሁን ይላል ማር ይስሐቅ። ስለዚህ ስብከት ማለት የእግዚአብሔርን ይቅርታ ለሰው ማድረስ ማለት ነው። ጉባኤ ቤት የተቋቋመው ሰዎች የእግዚአብሔርን ይቅርታ እንዲያገኙ፣ ምሕረት እንዲያገኙ ነው እና እኛም ጉባኤ ቤታችን ቃለ እግዚአብሔርን ለሰው ይቅርታ ለማድረስ ፈውስ መንፈሳዊ የሚባል ጉባኤ ያለን። እሁድ እሁድ ትምህርት ይሰጣል። ደቀ መዛሙርት ትርጓሜ ይሰጣሉ። ስለዚህ ለምዕመናን በፈውስ መንፈሳዊ መርሃ ግብር እሁድ እሁድ እናስተምራለን። ደቀ መዛሙርት እዚህ ብሉያት፣ ሐዲሳት፣ ሊቃውንት፣ መነኮሳት ይማራሉ። ይሄ ፈውስ መንፈሳዊ ያልነው የነፍስ ምሕረት እንድናገኝ ነው። የሥጋ ምሕረት ደግሞ እንድናገኝ እግዚአብሔር እንዲሰጠን ሆስፒታል ፕሮጀክት ከፍተናል። ደግሞ በዚያም ደግሞ እግዚአብሔር እጽዋቱም የሱ ናቸው። ጉባኤ ቤታችን ብዙ ፈውስ ይሰጣል። በቃለ እግዚአብሔር ድንቁርናን፣ ኃጢአትን ይፈውሳል። ፈውሱ የእግዚአብሔር ነው። ጉባኤ ቤት ላይ በሚደረገው የደቀ መዛሙርት የህብረት ጸሎት ከበሽታ የተፈወሱ አሉ። መጥተውም ይናገራሉ። በጣም የረጅም ዘመን በሽታ ይለቀቃቸዋሉ። ልጅ አጥተው ልጅ ያገኙአሉ። በጣም ብዙ ጉባኤ ቤቱ ላይ ሊማሩ መጥተው የቅዱስ ቂርቆስን ገድል አዝለው ቅዱስ ቂርቆስ ረድቷቸው ልጅ ያገኙአሉ። በውዳሴ ማርያም ጸበል ከዚህ በላይ አትወልጅም ተብለው በዚህ በውዳሴ ማርያም ጸበል ጠጥተው ሂደው ይወልዱ አሉ። ብዙ ችግሮች የተፈቱላቸው ምዕመናን አሉ። ይሄ ጉባኤ ቤቱ በጸበሉ፣ በቃለ እግዚአብሔር፣ በዳዊት፣ በውዳሴ ማርያም
በራሱ በቅዱስ ቂርቆስ ደግሞ ገዳሙ ላይ በሚደረገው ጸሎት የተገኘ ነው። ከዚህ የተረፈውን ደግሞ የእግዚአብሔር እጁ አይታጠፍምና እግዚአብሔር በጸበል ስለማይፈውስ አይደለም ሕክምና የሚኖረው። እኛ ባትሪ የምናበራው እግዚአብሔር ብርሃናችን ስላልሆነ አይደለም። እንጀራ የምንበላው ክርስቶስ የሕይወት እንጀራ ስላልሆነ አይደለም። ውሃ የምንጠጣው ክርስቶስ የሕይወት መጠጥ ስላልሆነ አይደለም። ልብስ የምንለብሰው ክርስቶስ ልብሳችን ስላልሆነ አይደለም። ሐኪም ቤት የከፈትነው እግዚአብሔር ስለማያድን አይደለም። ሁሉንም እግዚአብሔር እንደያገባቡ ስለሚመግብ ነው። እና የሆስፒታል ፕሮጀክታችን ደግሞ ሰዎችን እግዚአብሔር በሕክምና ምሕረት ከሰጣቸው የእግዚአብሔርን ምሕረት በቃለ እግዚአብሔርም በሕክምናም በማድረስ የእግዚአብሔርን ሕዝብ እናገለግላለን ብለን ይሄን ፕሮጀክት ከፍተናል። እና ፕሮጀክቱ የታወጀው የዛሬ ዓመት ሰኔ 19 ቀን ነበረ። ሰኔ 19 ቀን ጉባኤ ቤቱ የተመሰረተው 2014 ሰኔ 19 ጉባኤ ቤቱ የተመሰረተበት ቀን ነው። እና ይገርማችኋል ሰኔ 19 ቀን ጉባኤ ቤቱ የተመሰረተበት ቀን ሆኖ የጉባኤ ቤታችን የሆስፒታል ፕሮጀክት መገንቢያ 30,000 ካሬ ቦታ በባህር ዳር ከተማ ሰኔ 19 ቀን ተቀበልን እላችኋለሁ። ይሄንን ያደረገ ማን ነው? እውነትና ምሕረት ተገናኙ በሉ እንጂ እስኪ በሉ ደግማችሁ። የምናስተምረው ቃለ እግዚአብሔር እውነት ነው። የምንሰራው ስራ እውነት ነው። የማንም የግል ፍላጎት የለበትም። ስለሆነም መልአኩ ቅዱስ ገብርኤል በብርሃን ፍጥነት ምናልባትም 5 ወር የሚፈጀው ስራ በአንድ ቀን ተፈጽሞልን በቅን ወንድሞቻችን ከተማ አስተዳደር ላይ ባሉት በቅን ባለሙያዎች አስተዳደር ላይ ባሉት ወንድሞቻችን እህቶቻችን ጥረት ሌትም ቀንም ሰርተው እኔ ቅዱስ ገብርኤል ነው እንጂ ከእጃቸው ላይ ሆኖ የሰራው ሰው የሰራው አልመሰለኝም። ሰኔ 19 ቀን ይጨርስልን። እውነትና ምሕረት እውነትም ተገናኙ። እውነትም በዚህ ፕሮጀክት ውስጥ እግዚአብሔር አለ ብዬ ልቤን ደስ ብሎታል በጣም። እናንተንም እንኳን ደስ ያላችሁ ብላለሁ በእውነቱ። አዎ አንደኛ የሁላችሁ ሰኔ 19 ቀን ተፈረመ። ትናንትና ቤተ ክርስቲያን ተሰርታ ባለቀችበት ቀን እኔ ፈርሜ የተቀበልኩ ፕላኑን ኋላ መጣላችሁና እዚህ ላይ አምጥተን እናንተ ሁላ ታዩታላችሁ። ቤተ ክርስቲያን በተመሰረተችበት ቀን ደግሞ ካርታና ፕላኑን ተቀበል። ቤተ ክርስቲያን በተቀደሰችበት ቀን ደግሞ አዋጁን ተናገርን። የዛሬ ዓመት ባዷችን ቁመን ሆስፒታል ልንሰራ ነው አልነ። ዘንድሮ ደግሞ መሬት ይዘን መጣን እላችኋለሁ። ይህን ያደረገልን እግዚአብሔር ነው። አሁን እውነትና ምሕረት በሉ እንጂ አቤት። እውነት የሆነው የወንጌል ቃል እግዚአብሔርና የምሕረት አገልግሎት የሚሰጥበት የሆስፒታል ፕሮጀክት ተገናኙ እላችኋለሁ። ይህን ያገናኘ እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። ክብር ምስጋና ይግባው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባቱ ከመንፈስ ቅዱስ ጋር የተመሰገነ ይሁን። እናታችን ድንግል ማርያም ክብር ምስጋና ይግባት። ቅዱስ ቂርቆስ፣ ቅዱስ ያሬድ፣ ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ አቡነ ሳሙኤል፣ አቡነ ገብረ መንፈስ ቅዱስ፣ አቡነ አረጋዊ፣ ቅድስት አርሴማ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎችም ቅዱሳን ይገርማቸዋል። አሁን የጠራዋቸው ቅዱሳን ሁሉ በዕለት በዕለታቸው ከአንዳንድ ቢሮ እየተፈረመ የወጣበት ቀን ነው። በዕለት በዕለታቸው ማለት ያንዱ የአቡነ ተክለ ሃይማኖት ዕለት ከአንድ ቢሮ ይፈረማል። ያው ቅዱስ መርቆሬዎስ ዕለት ከአንዱ ቢሮ ይፈረማል። ሁሉም ደግሞ በጉባኤ ቤታችን የምንስማቸውን የምንጠራቸው ቅዱሳን ናቸው። የእነዚህ ሁሉ እናት የድንግል ማርያም ዕለት ደግሞ ሁሉም ነገር በይፋ ተነገረ። እሷ የእውነት እናት፣ የእውነት ምስክር፣ የትንሣኤያችን ሁሉ ምልክት፣ አብና መንፈስ ቅዱስን ወልድን እንድናውቃቸው ያደረገችን የሃይማኖታችን መሰረት እና ግርግዳችን ድንግል ማርያም ባለችበት ደስታችን ይፈጸማል። እመቤታችን ባለችበት ሁሉ ደስታችን ይፈጸማል እና ይህንን ስለፈጸመልን እግዚአብሔር የተመሰገነ ይሁን። በዚህ ሁናችሁ ደቀ መዛሙርትን የምታስተምሩ እናቶቻችን፣ አባቶቻችን፣ እናቶች እንጀራ ጋግረው ለ64 ተማሪ፣ ለእንግዳ፣ ለህንፃ ሰራተኛ ከ100 ላላነሰ ሰው እንጀራ በቀን በቀን እየጋገሩ እሳት እየተጠበሱ የሚያስተምሩን የገዳሙ እናቶቻችን፣ እንጨት ፈልጠው ለዚህ ሁላ የሚያስተምሩን የገዳሙ አባቶቻችን፣ ገዳሙ ስላለ ነው ይሄ ሁሉ ነገር ይኖርና ይህንን ገዳም የመለኮት መዓዛ እየሸተተበት ክርስቶስ እስከሚመጣ ድረስ ያቆይልን። አባቶቻችን እናቶቻችንን ቆባችሁን
እንደ እንጦንስ እንደ መቃርስ እንዲያበራ ያደርግላችሁ። እግዚአብሔር ይስጥልን፣ ገዳማችንን ያስፋልን። ደቀ መዛሙርቱንም በዚህ በእነሱ ጸሎት ነው እውነት ለመናገር ቀን ተቀን ከረር ያለ ነገር ሲገጥም ስንጉላላ ወንድሞቼ ኑ ሰላም ለኪ እንድገምላቸዋለሁ፣ ስንደውል አልቋል እንባላለን። ወንድሞቼ ደቀ መዛሙርት አብራችሁኝ ስለኖራችሁም ደስተኛ ነኝ በእናንተ ከእናንተ ጋር ስለምንጸልየው ሰላም ለኪም እግዚአብሔር ይሰማናል ሰምቶናልም። በዚህ የደከማችሁንም በባህር ዳር የምትገኙ የፈውስ መንፈሳዊ አባላት ወንድሞቻችን፣ ስራ አስፈጻሚዎች እህቶቻችን፣ በአዲስ አበባ ያሉ ወንድሞቻችን እህቶቻችን፣ በአሜሪካ ያሉ ኮሚቴዎቻችን አሉ የፈውስ መንፈሳዊ ቤተሰብ አባላት በትዕግስት እየጠበቁ ኧረ ደከመን ኧረ መቼ ነው መሬት የሚመጣ እያሉ በአውስትራሊያ፣ በፈረንሳይ፣ በጀርመን በየትኛውም የዓለም ዳርቻ ሁነው እንደው መሬት ሳናሳያችሁ ብር ስታሳዩን የከረማችሁ ምዕመናን ሁሉ መድኃኔዓለም ፊቱን ያሳያችሁ፣ እግዚአብሔር ፊቱን ይግለጥላችሁ። እንደው ሳታዩ ያመናችሁን እንደው እየበሉት ነው እየጠጡት ነው ኧረ ጎበዝ 1 ዓመት የሰጠነው ብር የት ወደቀ ሳትሉ በትዕግስት ለጠበቃችሁን ምዕመናን ሁሉ መድኃኔዓለም እናንተንም ከኃጢአት ታግሶ ፊቱን ይግለጽላችሁ። እግዚአብሔር ይስጥልን። በጣም ደስ ብሎኛል። ደስ ያለኝ ክርስቶስ እንኳን ብጣሽ መሬት የሰማይ መንግስቱን እንደሚሰጠኝም አምናለሁ በቸርነቱ። ደስ ያለኝ ግን እግዚአብሔር አብሮን ስለሆነ ነው፣ ይህንን ስላደረገልን ነው እና በጣም ደስ ብሎኛል። የዛሬ ሳምንት ሁላችሁም ጠርቻችኋለሁ። ብር ስትሰጡ የሰጣችሁን በትክክል ብሩን ባላውቀውም ወደ 178 ሚሊዮን ብር አካባቢ ሰጥተውናል። በዓለም ያሉ ምዕመናን ሁሉ ማለት ናቸው። በዚህ ያሉ ሁሉ እዚህ ያሉት የዜማ ተማሪዎች የቅዳሴ ተማሪዎች እኮ ራሱ ምንም የላቸውም እኮ ገዳሙን የሚያስተምራቸው 1 ብር ኮቸሮ ሽጠው ይሁን አይታወቅም እነሱ ሳይቀር ሰጥተዋል። እና በዓለም ያሉ ሁሉ የሰጣችሁን ሁሉ እዚህ ደርሶ ነበር። ብራችሁን አንዲትም አልተነካች። በቀደም ብቻ 31 ሚሊዮን ብር ለካሳ አውጥተናል። ገና በቀደም ብሩ ተነካ አላችኋለሁ። ስለዚህ ብሩ ተነክቷል። እያንዳንዷን ብር በሚዲያ እንገልጻለን። እያንዳንዷን ብር የት እንደደረሰች አምናም ቃል ገብቻለሁ፣ ነገም ይቀጥላል። ይሄን ያህል ብር ተጠቅመናል፣ ይሄን ያህል። ስለዚህ ቅዳሜ ከጠዋቱ 3 ሰዓት ላይ በባህር ዳር ከተማ በተቀበልነው መሬት ላይ አዲሱ ድልድይ ፊት ለፊት ነው የተቀበልነው 30,000 ካሬ መሬት እዚያ መሰረት ድንጋዩ ይጣላል፣ ብፁዓን ሊቃነ ጳጳሳት በተገኙበት። ስለዚህ ይጣላል። ዝግጅታችን እያደረግን ነው። የገዳሙ መናንያን ደቀ መዛሙርት በቻሉት መጠን ይገኛሉ። ብፁዓን አበው ሊቃነ ጳጳሳት ይገኛሉ። ተገኝታችሁ ያልቻላችሁ ደግሞ በዓለም ሆናችሁ ይህን እንድትከታተሉ ሁላችሁም ተጠርታችኋል። ብር የሰጣችሁም ያልሰጣችሁም፣ እንዲያው ቢኖረኝ ይሰጥ ነበር ያላችሁም፣ እንዲያው ያሳካላችሁ ያላችሁም፣ የጸለያችሁልንም የተጨነቃችሁልንም ሁሉ እንኳን ደስ ያላችሁ። ባላችሁበት ጠርተናችኋል። የዛሬ ሳምንት ሁላችሁም ሆዳችሁን በለንቋጣ አጥባችሁ እንድትመጡ የቃለ እግዚአብሔር ድግስ አለ። እንጀራም አይጠፋም፣ እግዚአብሔር ያወርድ ይሆናል። እንድትመጡ ጠርቻችኋለሁ። አንድ ጊዜ አምላከ ቅዱስ ቂርቆስ ይመስገን በሉ በሉ በሉ። በየደረጃው ያሉ እውነት ለመናገር በየደረጃው ያሉ ይህንን ለፈረሙልን ባለስልጣናትም አመራሮችም ባለሙያዎችም ሁሉ የጉባኤ አምላክ ይስጥልን በሉልን። መርቁ። አሜን። የጉባኤ አምላክ ይስጥልን፣ እግዚአብሔር ይስጥልን። በጣም ደስ ብሎኛል። እውነትና ምሕረት ተገናኝተዋል። እግዚአብሔር ደግሞ አሁን ወዲያው መሰረት ድንጋዩን ጥለን ነገ ዛሬ የለም የጉባኤ ቤታችን ያቺ የተሰበሰበችን ብር 0 እስከምትቀር ድረስ ቁፋሮ እንጀምራለን። ወዲያው ምንም አካውንት ላይ የሚቀመጥ ብር የለም፣ እንቆፍራለን። ከዚህ በኋላ የነምርን ጅራት አይዙም፣ ከያዙ በኋላሳ አይለቁም። ወደፊት ብቻ ነው እንግዲህ ማለት ነው። ስለዚህ እንቀጥላለን። አብራችሁን ቀጥሉ። ሆስፒታሉ ይሳካል። በጤና የእግዚአብሔርን ምሕረት ለሰው እናደርስበታለን። በባለሙያዎች አድርጎ እግዚአብሔር እንዲፈውስ እንለምነዋለን። ብር ካስገኘ ደግሞ ቤተ ክርስቲያንን እናጠነክርበታለን። ወንጌል ክንፍ አውጥታ እንድትበር እናደርግበታለን። ወደ የሰው ቤት እንድትደርስ እናደርግበታለን። ካህናት ይሰለጥኑበታል፣ መነኮሳት ይሰለጥኑበታል፣ ደቀ መዛሙርት ይሰለጥኑበታል፣ ባለትዳሮች ይሰለጥኑበታል። ይኸው ለምሳሌ ባለፈው ታስታውሳላችሁ፣ ዘንድሮ የካህናት ስልጠና ጉባኤታችን ራሱ ቀለብ ችሎ ወደ 300 ካህናትን አሰልጥኗል።
ራሱ ቀለብ ችሎ መነኮሳትን በደቡብ ጎንደር አገረ ስብከት ስር ላሉ 21 ገዳማት መናንያን ስልጠና ሰጥተናል። ባህር ዳር ከተማ ውስጥ እርግጠኛ ባልሆንም 300 አካባቢ ለሚደርሱ ባለትዳሮች በሁለት ዙር የልጅ አስተዳደግና የባለትዳሮች ስልጠና ሰጥተናል። ያ የሚሆነው ምንድነው? እንደዚህ ስንሰራ ነው ማለት ነው። የምንሰራበት ዋና ዓላማ ይሁን። ስለዚህ የዚህ ፕሮጀክት ዋና ዓላማ ሀገርን የእግዚአብሔርን ምሕረት በጤና በኩል ማዳረስ፣ ወንጌል ደግሞ በፕሮጀክት አቅም እያገኘች እንድትበር ማድረግ ለማድረግ ያሰብነው እግዚአብሔር እውነትና ምሕረቱን አገናኝቶ በእውነቱ ነፃ እያወጣን በምሕረቱ እየራራልን ያዝልቀን መድኃኔዓለም። ሌላ ሶስተኛ የምስራች አለኝ። ያ የምስራች እነዚህ ሁሉ ወንድሞች የተወለዱት መቼም መምህር ሲኖር ነው። እኔ እዚህ መጣሁ፣ እነዚህ ወንድሞች ደግሞ መጡ። ደግሞ አንድ ወንድም ይሄድና አንድ ቦታ ወንበር ይተክላል፣ ሌሎች ወንድሞች ይመጣሉ። እኔን ግን ደግሞ የወለዱኝ የኔታ ሐረገወይን የሚባሉ መምህር አሉ። የደብረ ሃይማኖት መካነ ኢየሱስ ጥሯቸው፣ አስጠሯቸው። የመጻሕፍተ ብሉያት፣ የመጻሕፍተ ሐዲሳት፣ የመጻሕፍተ ሊቃውንት ምስክር መምህር ናቸው። በጣም በቀደም ለታ ታመው ቀዶ ጥገና ሊሰራላቸው ነው። እኔም እዚህ ጉባኤ አቋርጬ ሄጄ የነበረው ቀዶ ጥገና ተሰርቶላቸው ምንም ሳይነካቸው በጤና ወጥተውልናል። ይሄስ እውነትና ምሕረት አልተገናኙም? አዎ እውነቴን እኮ ነው። እኔ በቀደም መቼም አንድ ሰው ቀዶ ጥገና ሲሰራለት ተቆርቋሪ ዘመድ አይገኝም? ይገኛል። የሚፈርም መጀመሪያ ማን ነው? ሚስት። ባል ከሆነሳ ሚስት ከሆነ የምትሰራው ባል ይሰራል። መነኩሴ ሲሰራ ማን ነው ተቆርቋሪ ዘመኑ? ደቀ መዝሙሩ ነው። ለመናኝ መናኝ ነው፣ ለመምህር ደቀ መዝሙር ነው። ክርስትና ነው፣ ሌላ ዘመድ የለውም ለመምህር። ለእኔ ዘመዶቼ እነዚህ መናንያና እነዚህ ደቀ መዛሙርት ናቸው። ስለዚህ የንታ ሲሰሩማ ብዬ አይናቸውን ልይ ብዬ ሄድኩኝ። እግዚአብሔር ግን በደና አውጥቶ መምህራችንን አይን ባይን አሳይቶን ደና ወጥተውልናል። ለሰሯቸው ሐኪሞችም ሁሉ እግዚአብሔር እጃችሁን ይባርከው በሏቸው፣ በእውነቱ ማለት ነው። እና ይሄ ብቻ አይደለም፣ የእንታ ጤናቸው ከጉባኤ ቤታችን ጋር በዓል ጋር ስለተገናኘ እውነትና ምሕረት ተገናኙ በሉ እንጂ። አዎ መምህራችን ይዘን አከበርን ዘንድሮ፣ ያውም ከሞት ተርፈውልን ማለት ነው። እና ደግሞ የእንታ እንደዚያማ ከሆነ አልቀርም ብለው ደግሞ ጣና ቂርቆስን መጥተዋል። ይሄ ትልቅ ደስታ እኮ ነው። እውነቴን የምነግራቸው አሁን ለእናንተ አይገባችሁም፣ እኔ ነው የሚገባኝ። ለእናንተ አሁን ለሴቱ የሚገባችሁ ባሎቻችሁ ሩቅ አገር ደው ሲመጡ ነው። አሁን ገባችሁ? እንደሱ ነው የውላችሁ ማለት ነው። ለእኔ ግን ይገባኛል። አያችሁ፣ ለእኛ ይገባናል። አሁን የኔታ እዚህ መምጣታቸው ለእኔ ይገባኛል፣ በጣም ነው የሚገባኝ። የኔታ እዚህ መኖራቸው ዛሬ መዋላቸው ጥልቅ ብሎ ነው የሚገባኝ። ይገርማቸዋል፣ ይሰማኛል ሁላ። እና የኔታ መጥተውልናል። መዳናቸው ሌላ ነገር ደግሞ እዚህ መምጣታቸው ቁስሌን ላድርቀው እንኳን አላሉ። ከሆስፒታል የወጡ ገና ትናንት ነው እሽጉ ተፈቶ የወጡት ማለት ነው። ግን በዓሉን ሂጄ ነው የምውል ብለው መጡ። አሁን አርፈው ነው ያሉት። እንደውም ሂጄ በዓሉ ለዋል ብለው መጨረሻ ላይ እንጠራወታለን ብያቸው ነው አሁን መጥተዋል እዚህ። እና ስለተገኙልን የዘንድሮ በዓል ስንቱን አገናኘው። አሁን የሆስፒታላችን ፕሮጀክት የሳይት ፕላኑንም የእንታ እዚህ ላይ እናቀርበውና ይባርኩታል እሳቸው። እኔን ባርከው ባስገቡበት ቀን አንድ ነገር ጨምሬ መጥቼልዎታለሁ ብዬ ነው። እንግዲህ ይችን ደግሞ የዛሬ 4 ዓመት እኔን ነበር የኔን ምስክር ወረቀት ነበር የባረኩ። ዛሬ ደግሞ እኔ እንግዲህ መሬት ጨምሬ መጥቻለሁ። ደግሞ ሰማይ እንድጨምር ይርዳኝ። አሁን እንግዲህ መሬት ጨምሬ መጥቻለሁ። ደግሞ መሬቱን ይባርካሉ። የመሬቱን ወረቀት የዛሬ 5 ዓመት የኔን ምስክር ወረቀት ነው። ዛሬ የመሬቱን ወረቀት ይባርካሉ። የምሕረቱን ወረቀት ደግሞ ነገ የሰማይ ምስክር መድኃኔዓለም እንዲሰጠን ሰማይ እንድናገኝ የእነሱ ጸሎት ያስፈልገናል። አባት የሌለበት ቤት ጨለማ ነው። እሳቸው ስላሉልን በጣም ደስተኛ ነኝ። በሰነፍኩ ቀን እንኳን እነይን ታሉልኝ ብዬ ነው የምተኛ። እውነቴን ነው የምነግራችሁ። እና የእንታ ስለመጡ በጣም ነው ደስ ያለኝ። ሌላ ሱባኤ ውስጥ ነው እንጂ የእንታ ሊቀ ሊቃውንት ዕዝራን ቢገኙልኝ ደስታውን አልችለውም። አሁን የእንታ ስለመጡ ግን ደስ ብሎኛል። በእኔ በኩል የእንታ ሲመጡ ለመጋበዝ ነው ቀኝና ግራውን እያልኩ ያለ። እንግዲህ እውነትና ምሕረት ተገናኝተዋል።
ለዚህ ጉባኤ የኔታም ድንግል ማርያምም ቤተ ክርስቲያንም የሆስፒታሉ ፕሮጀክትም ተገናኝተዋል። ለእናንተ ሕይወትም እውነትና ምሕረትን ያገናኝላችሁ እግዚአብሔር። እንዲያው የተራራቁ ነገሮች ሁሉ ይሰብሰቡላችሁ። እግዚአብሔር በኢትዮጵያ የተበታተኑትን ነገሮች ሁሉ እንደ ዛሬው ቀን ሰብስቦ ያገናኛቸው። እግዚአብሔር ይስጥልኝ። ለደከማችሁት ሁሉ ድካም በጎ ዋጋ ይክፈላችሁ። አሁን ከዚህ በኋላ ይህንን አሳክተን አናሳፍራችሁም፣ ወደፊት እንሄዳለን። ላበላሸነው እግዚአብሔር ይቅር ይበለን፣ ለወደፊቱ ይጠብቀን፣ በምሕረት ዓይኑ ይመልከተን። የኔታ የመጻሕፍተ ብሉያት፣ የመጻሕፍተ ሐዲሳት፣ የመጻሕፍተ ሊቃውንት የትርጓሜ ምስክር መምህር የሆኑት የኔታ ሀረገወይን ሐዲስ በደቡብ ጎንደር ሀገረ ስብከት የደብረ ሃይማኖት መካነ ኢየሱስ የመጻሕፍተ ብሉያት የመጻሕፍተ ሐዲሳትና የመጻሕፍተ ሊቃውንት ትርጓሜ ምስክር መምህራችን ከሕመማቸው ወደ ፈውስ ተመልሶ በዚህ ቀን ስለተገኙ እግዚአብሔርን ስናመሰግን ቆይተናል። ደህና ስለሆኑልን፣ ጤና ስላገኙልን መምህራን ጣዕማቸውና ፍቅራቸው የገባን ስናጣቸው ነው። እነ የኔታ ጥበቡ እነ የኔታ ኃይለ ሚካኤል ሳሉ ቁም ነገር ያላቸው የለም። የተጠቀመባቸው ጥቂት ሰው ነው፣ ሲያልፉ ነው። አሁን ዛሬ ግን ትዝ ይለናል። ሲጨንቀን እነ የኔታ ጥበቡ የምንሄደውም ብንል የሉም። ግን እግዚአብሔር ይመስገን በአምሳላቸው በአርአያቸው መምህር ለይኩንን ተክተዋል ዛሬ እና እኛም ቢሆን መምህራን መኖራቸው አንዳንድ ዛፍ መምህራን እንደ ዛፍም እንደ ደመናም ናቸው። ፀሐዩን እሱ በቅጠሉ እየተመታ ከላይ እያስቀረ ከታች ላሉት ግን ጥላ ይሰጣቸዋል። ልክ እንደዚሁ ሁሉ የኔታ ሀረገወይንና ሌሎች መምህራን ምን የሚያደርጉልን ናቸው? መከራን እነሱ እየተቀበሉ ለእኛ ጥላ የሚሰጡን ናቸው። እኔ የሚገርማችሁ ነገር በፊት ደቀ መዝሙር ሁኜ በምማርበት ጊዜ እነ የኔታ ወንጌል ማስተማር ብዙ መከራ አለው ሲል ምንድን ነው መከራው? አንድምታ መተርጎም ነው ተነስቶ ይመስለኝ ነበረ እና ለካ ቀንበሩን ሲጫኑት ነው ሁሉም ነገር የሚታወቀው። ልጅም ካልወለደች ለካ የእናቷን ምጥ አታውቀውም። እኛም እንደዚያው ነን እና ካልገቡበት ሁሉም ነገር አይታወቅም። ብዙ ፀሐይ ተመተው ነው ለእኛ ጥላ የሰጡን አባቶቻችን እና እኛን የተሸከሙበት መምህር ያምጣል። እናት ብቻ አይደለም የምታምጥ። ቅዱስ ጳውሎስ ስለ እናንተ ምጥ ይዞኛል ይላል። ዳግመኛ ምጥ ይዞኛል ነው የሚለው። እንዲያውም እናት የምታምጥ አንድ ጊዜ ነው ለአንድ ልጅ። መምህር ግን ሁልጊዜ ያመጣል እና ኑሯቸው የመምህራን ምጥ ነው። እኛን ለመውለድ ብዙ አመጣዋል የኔታ። መምህራን ይሰደባሉ፣ መምህራን ይከሰሳሉ፣ ይታማሉ፣ ስም ይወጣላቸዋል እና የኔታ ይናገራሉ ማለት ምድር ትናገራለች ማለት ነው። የኔታ ሰው ሰድቧቸው አይናገሩ፣ በምንም ታምር አይናገሩ። በቃ ጋቢያቸውን አራግፈው ምንም ጓዴ እዚህ የተጠጋ ነገር የለም ብለው ይሰዱታል። በቃ ይኸው ጋቢው እንግዲህ ሲራገፋው ምን አለው እዚህው የለም በቃ ብሎ መስደድ ነው። ተማሪ ቢክበሰበስ አረ በቃ ይሄ ነገር እኔ ልክ አልመሰለኝም እኔ እንደው አረ ይሄ በቃ እንግዲህ የተረፈውን አንተ ሊቁ አበጥረው ብለው ዝም ማለት ነው እንጂ አንተ እንደዚህ ይባላል መምህር አይሉ። እንደው ትዝ ይለኛል እንደውም አንድ ተማሪ እንደውም አንድ ጊዜ የኔታን ያለ ወረፋው ገብቶ ከሰሳቸው። እኔ ብር እንዳሁን መምህር አይከሰስም፣ ነውር ነው በእውነቱ። ብቻ ለዚያ ልጅ ግን እንዳታደርሱት፣ ሚዲያ ክፉ ነው ደግሞ ቅር እንዳይለው እና እኔ ደግሞ ሲመጣ ሊቀበሉት ነው ላይቀበሉት እላለሁ። እኔም ተማሪ ነኝ። ጊዜ ዝም ብለው ተቀበሉት። ይንታ ስላቸው ምን ይደረጋል እንግዲህ መችስ። ኋላ እኔ ነዶኝ 200 ስግደት ሰግዶ ይግባ አልኩኝ፣ መምህሩን የከሰሰ ብዬ ማለት ነው። እሳቸው ግን እንዲህ ያለ ነገር የለም እና የኔታ በትዕግስት ልባቸው ከምድርና ከሰማይ ይሰፋል። እውነቴን ነው። ስንቱን ተሸክመው ነው የሚኖሩ። እኛ እናውቃለን፣ እናንተ የማታውቁት ብዙ ነገር አለ። በቃ ይውላችሁ ልጅ ያለ ምጥ አይገኝም፣ ወንጌል ያለ ነቀፍ አይሰበክም። ብዙ ነገር ነው ያለ
እና በዚህ ምክንያት ይሄ ሁሉ ተሸክመው የሚኖሩ ናቸው። እህል የሚባል ነገር መብላት የለምና በዚህ ሁሉ ምጥ ሰውነታቸው አሁን ቢገለጥ በትንፋሽም ሳይንቀሳቀስ አይቀርም ከማለቁ የተነሳ ስታያቸው ግርማቸው ግን አገር ነው የሚያሉት። ግን አንድ 5 ሸሚዝ ላይ ይለብሳሉ ደግሞ የሌላቸውን አካል ማለት ነው። ምን ላይ ይቆማል ካባው ማለት ነው። የለም አልቆ ሰውነታቸው እና እንደዚህ ነው። በትዕግስታቸው የነ መምህር ገብረ ጊዮርጊስን የነ የኔታ ኃይለ ሚካኤልን ልብስ ለብሰው የለበሱት የመከራቸውንም ልብስ የንጽህናቸውንም ልብስ የትምህርታቸውንም ልብስ ነው የለበሱት እና እንደኛ ባፈቀላጤነት ሳይሆን በትዕግስትና በትህትና የተያዘ ሕይወት አላቸው እና በመገኘታቸው በጣም ደስ ብሎኛል። በቀደም ወንድሞች ደቀ መዛሙርትን የንታን አሟቸዋል። ሰርጀሪ ሊሰሩ ነው ሊሄድ ነው ብዬ ወንበር አቋርጠን ሰላም ነች ደግሞ ነበር የሄድኩ። ወንድሞችም እንኳን ደስ ያላችሁ የኔታ ድነው በመመለሳቸው። ቆማችሁ ነው እንጂ እንኳን አብሮ ደስ ያለን የሚባል ተቀምጦ ነው። አዎ አዎ አዎ። ስለዚህ ታቦት ጠፍቶ ሲመጣ አይባልም ይባላል። መምህር እኮ ታቦት ነው። እግዚአብሔር አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንኳን መምህር ምዕመን ታቦት ነው እኮ። ምዕመን ጠፍቶ ሲመጣ እልል ይባላል። የንታ ሲድኑልን እልል ይባል። በሉ አንድ ጊዜ እልል በሉ። እውነቴን ነው። አዎ ድገሙ ድገሙ ድገሙ። አዎ ድገሙ። አዎ አያችሁ፣ እግዚአብሔር ጥቂት ነገር ሲለምኑት ብዙ ነገር ያሳያል። ታመው ላያቸው በሄድ ጉባኤው አምጥቶ አሳየን። ይውላችሁ እግዚአብሔር እኮ እንዲህ ነው የሚያደርግ ቸር አባት ስለሆነ እና እግዚአብሔር ይመስገን። አሁን ብዙ ሰዓት እንዲናገሩ እኔ ራሴም አልፈቅድም፣ ሐኪሞችም አይፈቅድም። ቀስ ብለው ብቻ 2 ደቂቃ ደህና ዋላችሁ ብለው ኋላ ሰላም ለኪ ደግመው የመሬታችን ውይ ይቺ ወረቀት ስንት ነገር እንደው ስትል እንደከረመች ማለት ነው። አሁን ይቺ ናት መሬት እንግዲህ ይኸውላችሁ። አሁን ይቺ ስንት ቢሮ ዙራ የስንት ሰው ፊት አይታ ስንት ሰው ደክሞባት ስንት ሌሊት ታድሮባት ስንት ቀን ተውሎባት ስንት ሰው መከራ አይቶ ጉልበቱ እስኪደቅም ሮጦባት ላብጥብ ተደርጎባት ስንት ቀን ተንከባለን ሰላም ለኪ ተደግሞባት አያዚች ወረቀት እዛ መጣች እና እሲችን ወረቀት እግዚአብሔር ደግሞ ጥሩ ስራ የሚሰራብሽ ያርግሽ በሏት። አዎ መርቋት። በደም አዎ ቁም ነገር ይሰራብሽ በሏት። አሁን እንደዚህ ነው። ቁም ነገር ይሰራብሽ በሏት። እግዚአብሔር የሚደሰትበት ያርግሽ በሏት። እንዲያው አንቺ ወረቀት ባመጣሽው መሬት ላይ ግፍ አይቁምበት በሏት። በደንብ መርቋት። የመንግስተ ሰማያት ስራ ይሰራብሽ በሏት። ሁሉም ሰው የሚጠቀምበት ያርግሽ በሏት። ባይድና ዘመድ የሚያምንና የማያምን ሩቅና ቅርብ የማይለይብሽ ያርግሽ በሏት። በሉ ሁሉም ይጠቀምባት። በእውነቱ እንደ እግዚአብሔር ምሕረት ለሁሉም የምትጠቅም ያደርግልን። እግዚአብሔር ይስጥልን። አሁን ይችን ይባርኳታል። ከዚህ በኋላ ይኸው እነንታ የባረኳት ወረቀት ወንዝ አይከለክላት፣ አውሮፕላን አያመልጣት፣ የትም ነው ተሳፍራ የምትሄደው። ስለዚህ የዛሬ 4 ዓመት እንደነገርኳችሁ የምስክር ወረቀት የነበር የባረኩልኝ። ይኸው እዚህ እንግዲህ እኔ እያነከስኩ እየወደኩ እየተነሳው መቼም ሳለው እስከ ዛሬ ጥሩ ስራ ባልሰራም ደግሞ ይችም እስቲ እንግዲህ ትባረክና ደግሞ እንግዲህ ትሩጥ። እንግዲህ የንታ ከባረኳት የትም ትደርሳለች። እኔ አምናለሁ። ወረቀቱን ሳይሆን የምናምነው ይቺ ወረቀት የተሸከመችውን የእግዚአብሔርን ዓላማ ነው። ጉዳያችን እዚያ ጋር ነው እንጂ ወረቀት ጋር አይደለም። ስለዚህ የንታ ይባርኳታል። የሚባርኩት እኔንም በዚህ ውስጥ የደከሙትንም በዓለም ላይ እንዲያውን አንዲት እህታችን የት እንደምትኖር ለጊዜው ዘንግቼዋለሁ፣ ውጭ ሀገር ነው። ለጉባኤ ቤቱ ፕሮጀክት ብር ለመስጠት በታክሲ አልሄድም ብላ በእግሯ ትሄዳለች። የታክሲውን ለፕሮጀክቱ ለመላክ ማለት ነው። በጣም እኮ የሚገርም ነው እኮ በጣም። ወለተ አማኑኤል ትባላለች።
በጣም ብዙ አስገራሚዎች ሰዎች አሉ። በወር 100 ሺህ ብር 200 ሺህ ብር የሚሰጡ ሰዎች አሉ። በጣም ብዙ ሰው ነው ዋጋ የሚከፍለው ማለት ነው። ፕሮጀክቱን የሰሩት ወንድሞች እህቶች፣ ይሄ በዚህ ጉዳይ ላይ የሚሳተፉት ስራ አስፈጻሚዎች፣ ኮሚቴዎቹ በሙሉ ድክም ብሎ ነው ሁሉም እና ለዚህ የማይጨነቅ የለም። ስለዚህ ይሄንን ነገር ተባርኮ ለስራ እንዲበቃ የእንታ 2 ደቂቃ ብቻ ተናግረው ከዚያ በላይ ከተናገሩ ዛሬ አለቃቸው ሆናለሁ ለጤናቸው ስል ያቆማሉ። ከዚያ ሰላም ለኪ ይደግሙልንና ጉባኤውን በዚህ እንፈጽማለን። ዝክሩን ተረጋግተን ቀምሰን በሚመሯችሁ መሰረት ወዲያ ወዲህ ሳንል እንሄዳለን ማለት ነው። ወደ የኔታ ወስዳቸዋለሁ። ወደዚህ ይምጣ እንዴ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይቅርታና የቸርነት ባለቤት እግዚአብሔር ቸርነቱ የማይሰፈር የማይለካ በቸርነቱና በይቅርታው ጠብቆ በጉባኤው መካከል ተገኝቶ ለእኛ የሚሆነውን ነገር ሁሉ እኛ የምንጠቀምበትን፣ እኛ የምንድንበትን፣ እኛ የምንፈወስበትን ነገር ሁሉ አዘጋጅቶ ሲመግበን የዋለው የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ እንኳን አሁን ቀርቶ በጤናማ ቢሆንም ያለውን ነገር በቃ ዘርዝሬ መናገር ስለማልችል እንዲያው በቃ ይህን ሁሉ እሳቸው አሸከሙኝ እንጂ እኔ ባዶ ነኝ። እንዲያው ያለ ስሜ ብዙ ስም ተሰጥቶኛልና እኔ የምደሰተው በዚህ በጉባኤው መካከል አንደበቱን አስልቶ ግርማ ሞገሱን ሰጥቶ ምስጢሩን ገልጾ ዓለም የሚደመምበት ዓለም የሚደነቅበት ማንኛውም እጹብ ድንቅ የሚያሰኝ የሰውን ሕይወት የጎረበጠውን ሕይወት ሰንከልካላውን ሕይወት ወልጋዳውን ሕይወት በእርሳቸው አድሮ እግዚአብሔር እንዲያስተካክል እንዲያስተካክል ያደረገ የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ያው ብዙ መናገርም አልችልም፣ አይናችሁ እያየ ስለሆነ ይህ እንግዲህ እዚህ ከፊታችን ላይ ያለው ሲተረጎም የቆየው እናንተ ለኮሚቴነትም ሆነ ለጉባኤ ቤቱ ደፋ ቀና እያላችሁ እያዘጋጃችሁ እየደከማችሁ ያላችሁ ወንድሞቻችን እህቶቻችን የቤተ ክርስቲያኒቱን ጓዳ የተሸከመችውን ምስጢር በአይናችሁ እያያችሁ ስለሆነ ስለዚህ መናገር አልችልም። እኔ በቃ ለምን አይን ምስክር ስለሆነ ጆሮ ምስክር ያስፈልገዋል። በዚህ ቦታ የተደረገ ሲባል እንዴት ነው ተብሎ ሊጠየቅ ይችላል። አይን ደግሞ ምስክር ስለማያስፈልግ በአይናችሁ አይታችኋልና ይህንን የተጀመረ አዲስ ምስጢር ቤተ ክርስቲያኒቱ ብዙ ዘመናትን ስታስቆጥር ተደብቆና ታምቆ የነበረ ማንም ያልደረሰበት ማንም እንኳን ለማድረግ ቀርቶ ያልታሰበውን ነገር ሁሉ አሳስቦ ይህንን አሁን ተጀምሮ ያለ ቤተ ክርስቲያኒቱ የምትታነጽበት፣ ቤተ ክርስቲያኒቱ የምትገነባበት፣ የሰው ሕይወት የሚደላደልበት የአንድ የእርሳቸው ብቻ ሳይሆን ተጀምሮ ያለው ስራ በአጠቃላይ የዓለም ነው ብልም ትምክህትም አይሆንም። ምክንያቱም እንግዲህ እዚህ ጉባኤ ላይ ያለው ሊቃውንት በአራቱ አቅጣጫ ነው የተሰበሰበው። ይሄ ደግሞ በአራቱ አቅጣጫ የተሰበሰበ ሊቃውንት የሚመራው ኢትዮጵያን ብቻ ሳይሆን የውጩን ሕዝብ ወጥቶ የሚመራ አካል ስለሆነ የሚሰራው ስራ የዓለም ስራ ነውና፣ ስለዚህ ለዚህ ቦታ ደግሞ ትኩረት ሰጥታችሁ እስካሁን በመውጣት በመውረድ ስራችሁን ትታችሁ ስራችን ከዚህ የበለጠ ነገር የለም፣ ከቤተ ክርስቲያን የበለጠ ስራ የለም፣ ከእግዚአብሔር የበለጠ ስራ የለም። ይህን በማወቅ በመረዳት በዚህ ሰሞንም እኔ እንዲያው ሲገርመኝ ነው የሰነበተው። ለምን ልጆቻችን በሆስፒታሉ ያሉት ወንድሞቻችን እህቶቻችን ለጉባኤው ወንጌሉ እንዴት እንደገባቸው ፍቅሩ እንዴት እንደገባቸው ሲያደርጉኝ የሰነበቱን እኔ ነው የማውቀው።
ለምን ይሄ ሁሉ የሚገኘው የት ቦታ ላይ ነው? እዚህ ቦታ ላይ ነው። እና ለዚህ ቦታ እየደከማችሁ አሁንም ደግሞ ትልቅ የሆነ ሰፊ የሆነ ሰማያዊ ምድራዊ ሳይሆን ሰማያዊ በረከት ነውና እየጠበቃችሁ ያላችሁት የተሰጣችሁትን አደራት ወጥታችሁ እኛም ደግሞ ያን ቦታ ደስታውን አይተን እስካሁን ድረስ ተፈቅዶ የምስራችሁን ለመስማት ስንጓጓ ነበር። ዛሬ ደግሞ ይቺ ወረቀት ብዙ ነገር ተሸክማለች ተብላለች። ትክክል ነው። አዎ የዓለምን ስራ ነው ተሸክማ ያለችውና ስለዚህ የታደምነው የተመረጥነው ምርጫችን ስጋዊ እንዳይደለ ሁላችንም በደንብ ማስተዋልና መገንዘብ ያስፈልገናል። ወገኖቻችን እግዚአብሔር ጠብቅልን። ገዳማችንም ደግሞ የእንባችን ማበሻ እንባችን የምናብስበት ግራ የተጋባው ህይወታችን የተመሳቀለው ህይወታችን የሚስተካከልበት የጎረበጠው ህይወታችን የሚስተካከልበት ዓለም የሚደነቅበት አዎ በኢትዮጵያው ትልቁ ንብረታችን ማንኛውም የሚመካበት ቦታ ይህ ቦታ ነውና ራሱ ፈቅዶ ወዶ እሱ የሚፈልገውን ሰው አስመጥቶ ሊቅ አምጥቶ እነዚህ መጻሕፍቶች ያልተጻፉት ያልነበሩት በዚህ ውጭ በኢትዮጵያ የሌሉ በውጭ ዓለም ተሰብስበው ተጠራቅመው የተሰበሰቡ እነዚህ የምታዩቸው መጻሕፍቶች ሁሉ በብዙ ድካም የተሰበሰቡ ናቸው። ይህን ያደረገ ደግሞ ገዳሙ ታላቅ ገዳም ነውና ሲባል እንደነበረው የብሉይ ኪዳን ስርዓትና ሕግ ሲፈጸምበት የነበረ አሁንም ደግሞ የሐዲሱ ብሉይና ሐዲስ የተሸጋገሩበት ቦታ ስለሆነ ይህ ሁሉ ምስጢር የሚመሰጠርበት ቦታ ነውና ፍጻሜውን ለማየት ያብቃልን። የተመረጣችሁ ኮሚቴዎች የተመረጣችሁ ብቻ ሳትሆኑ ሁላችሁም ተመርጣችኋል። አልተመረጣችሁ ኮሚቴዎቹ 50 60 ኮሚቴ ብቻ ሳይሆን ይህን ስራ የሚሰራው በባህር ዳር ያለው በዓለም ላይ በአጠቃላይ የቤተክርስቲያኒቱ ስራ ስለሆነ ሁላችንም ሰርተን ዋጋው እንድናገኝ እግዚአብሔር አምላካችን ይርዳን። ይችል ልባርክ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወወልድ ወመንፈስ ቅዱስ ሁሉ ጊዜ ዜኒ ወዘልፈኒ ወለዓለመ ዓለም አሜን። የሰላም ባለቤት ሰላሙን ያድለና። አንድ ጊዜ እግዚአብሔርን ብላችሁ አመስግኑት። የኔታን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እንግዲህ በዚህ የደከሙትን የዛሬ ሳምንት በዝርዝር እናመሰግናለን። እግዚአብሔር ቢያደርሰን የምስረታ በዓሉ ላይ በዝርዝር እናመሰግናለን። ዛሬ ግን የጉባኤቱ ምስረታ በዓል ነው። በዚህ ቀን ይህንን ነገር ያደረግልን አምላክ ይመስገን። የኔታን በእድሜ ያቆይልን። ቅድም የተባለውን ነገር ሁሉ ዝም ያልኩኝ እኔ አባ ዘሚካኤል ያሉትን የባስ አይደለሁም ማለት ማስጨመር ነው ስለሚባል ነውና ልብ ያውቃል ልብ ያውቃል ነው። አቡነ ሽኖዳ ምን ይላሉ? ሰው አንተን ሲያመሰግን አንተ ደግሞ ኃጢአትህን አስብ ይላሉና እንደዛ ማድረግ ይሻላል የሚለው ስለሚቻል ነው ዝም ያልኩት። ሁሉንም እግዚአብሔር ያውቀዋልና አሁን የኔታ ምንም ሳልጨምርባችሁ በጸሎት ያሳርጉልና ለጸሎት እንነሳ። ሰላም ለኪ እንበል። ሰላም ለኪ እንዘንሰግን ለኪ ማርያም እምነን አስተበቋይ ማሮይና ወይ ተባይ ጸልነብኪ ወይንታና ምጅ ይያጅ ማውጅ ባራናው ነገር ማለት ጸሎተ ስተነ ማርያም ነገር ወራሪታ እምነት አባነ ስርጃር ወተዛዘ መንፈስ ሲሆን አይወረ ማማራማቱ አስተፈጽሞ ይቆለቱ ለስማ ገብራሪታ አይና ያለ ሁሉ ስሙ ሳይነ ተወደ ባረው ገብራሪታ ነው ወደ ቢብሊናል በመነ ሰቶ ምናየራ መናወርት አያምና ተወዳ ማዘው በረከቱ ለሩ አንበን ነው ባቆም ለበውላ ነው ተው ስለል ሁሉ ተሰቀረለ ያፈራው ማራማያ አብርሃም ሰላም ለኪ ሰላም ለኪ
ስብሐት ለአብ ወመንፈስ ቅዱስ አንሳይ ቋይንተ መንገድ አድባር ማይቴም ጻረዴተ የረዴተ ስማ እግዚአብሔር ዘገብረ ሰማይ ወምድረ ወይሁቦን ከተለገሪከ ወይደግዛ አከበከናው ይደግዝ ወይነጉም ዛከ ወለ እስራኤል እግዚአብሔር ይቀብከው እግዚአብሔር ይክድንከ በየማነዲሁ መዓልተ ፀሐይ ያዊከ ወይ ወርህ በሌሊት እግዚአብሔር ይቀብከም ሁሉ እኩይ ወይ ተማጸና ለነፍስከ እግዚአብሔር ይቀብከ በንግደትከ ወበእቶትከ ሚዜው እስከ ዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ይፍታይ ዲያንቶ የገንዲጋ ካይና ሰራ ኃጢአቱ ድምጻ ሲያበስ የሰላም ባለቤት ሰላሙን ያድለን። ሰላም ዋላ አምላክ ሰላም ያሳድረን። ከመቤታችን በረከት ረድኤት ያሳትፈን። ጉባኤያችን ደግሞ የሰለስቱ ምዕትን የሊቃውንቱን ጉባኤ ባርከ እስከ መጨረሻ ድረስ በዚህ ጉባኤ ላይ የምናየው ገና ወደፊትም ገና ብዙ ተስፋ አለን ብለን በተስፋ የምንጠባበቀው ብዙ ነገር አለና የምናስበውን ነገር ሁሉ እቅዳችን የተሳካ የተሟላ እንዳደርግልን አምላካችን ቅዱስ ፈቃዱ ይሁንልን። አባታችን ሆይ እንለምነው። አባታችን ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ይፍታ ይድያን ጾይ ሊቀ ካህናት ሰራይ ኃጢአቱ ድምጻ ሲያበሳው ተወካፊ ንስሐ ዘውሃውም ስልጣን ሐዋርያት በዘን ቅዱስ እስራኤልክሙ ኃጢአታክሙ ዘገበርክሙ እስከ መስከዚህ አዎ የካህናት ወአዎ የዲያቆናት አግብርቱ ሃይማኖትኩን በተዋሃነ ወንጹሃነ ይሬስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም ማረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ከሁላችን ጋር ይሁንልን። እግዚአብሔር ይመስልን። እግዚአብሔር ይባርክልን። ለጸሎት ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ለኔታም ቃለ ሕይወትን ያሰማልን። እግዚአብሔር በቸርነቱ ደግሞ እድሜያቸውን ዘለግ አድርጎ ያቆይልን። ይሄው ነው ያለው ነገር። አባ ዘሚካኤልን መርሃ ግብር የመሩትን አባት ቃለ ሕይወትን ያሰማልን በሏቸው። አብረን ነው የተማርነ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን ከኔታ ተመርቀዋል። አሁን አስተዳዳሪ ናቸው። አሁን አስተዳዳሪ ሆነው ነው እንጂ እሳቸው መምህር ናቸው። አብረን ሁላ ነው የመነኮስን መሰለክ አንድ ቀን። ስለዚህ እንደዚያ ናቸው። እሳቸውንም እዚህ ድረስ መጥተው ስላገለገሉ ቃለ ሕይወትን ያሰማልን በሏቸው። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። አሁን እንደነገርኳችሁ ነው። ጣና እንደሌላው ወንዝ አይደለም፣ ይሰማል፣ ጆሮ አለው። አሁን ሰምቷል። እንግዲህ በሰላም ነው የምትሄዱ። እንግዲህ ሰምቷል። የእመቤታችንን ስም ሲጠራ ስለሚሰማ ድሮም ስለሚያውቃት እዚህ 3 ወር ተቀምጣ ሳለ ሁልጊዜም ደግሞ ስሟ ሲጠራ በሰዓታት በቅዳሴ የእሷን ስም ስለሚያውቅ አይረብሽም። በደህና ነው የምትደርሱ። ይህንን እመኑ። እግዚአብሔር ያርግልን ሆኑ እንጂ በቃ በሰላም ትደርሳላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። በሰላም ድረሱ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም ያገናኘን። የዛሬ ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር።